የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? እሺ እኔ ያው ጥያቄም አለኝ ግን በርዕሱ ላይ ትንሽ ያው ርዕሱ ላይ ያለው እሱም ጥያቄ ነው። ባለቤቴን ማለት ነው ከጊዜ ወዲህ ሆዱን ይነፋዋል ምናምን ነገር ትንሽ ምግብ ሲበላ በቃ ሆዱን ፍት ያደርገዋል ምናምን እና ያው እነግረዋለሁ። እኔ ብዙ ጊዜ ትምህርት ማዳመጥ ያው ስደት ላይ ነኝ ያለሁት። እሱ ደግሞ ብዙም አያዳምጥም ታውቃላችሁ። ያው እዛ ኢትዮጵያ ያሉት ብዙም ደስተኛ አይሆኑም እና በሱ ጉዳይ እሱ ነው። ከዛ ስነግረው እሱ በቃ እሺ ምናምን ነገር ይለኝና ያው ጸበል ምናምን ይጠጣ እነግረዋለሁ። ብዙም ተቀባይ አይደለም በርዕሱ ጉዳይ ማለት ነው። ሲቀጥል ደግሞ ልጆቼን በጣም ያመብኛል። እኔ እዛም እያለሁኝ በእርግጥ እግዚአብሔር ይመስገን መንፈሳዊ ላይ ጥሩ ነው ምንም አይደለም። ግን እዚህ ከመጣ ደግሞ የመምህር ተስፋዬን ገጠመኝ ሳዳምጥ የበለጠ በርትቻለሁ። ግን ልጆቼን በጣም ያማቸዋል። በቃ በፊትም ያው ሳላቅ ሲያምብን ምናምን ነገር አንገት ላይ የጻፍ ምናምን እናረግላቸዋለሁ ምናምን 3 ሴት ልጆች አሉኝ እግዚአብሔር ተመሰገነ ነው። 3ቱንም በቃ ማለቴ ለክርስትና አባት ምናምን ያረኩት ትልቋን ለመድኃኒዓለም ነው፣ መካከለኛዋን ለሚካኤል ነው፣ ከዛ 3ኛዋን ደግሞ ለክርስቶስ ሳምራን የሰጧቸው። በቃ ያመብኛል። በቃ ዝልፍልፍ ብለው ራሳቸውን ሳት ነው የሚያደርጉት ይወርቃሉ። ከዛ በዛ ሰዓት በቃ ደነግጥና ከሌጋ ጥሩ ነው መርኬታ ጋር ከሌጋ ምናምን ጥሩ ነው ሲሉ በቃ ጽፈው ይሰጡናል ማለት ነው። ምን እንደሚጽፉ አላውቅም። ከዛ አንገታቸው ላይ እናደርግላቸዋለን ትንሽ አልላቸዋል። ከዛ ደግሞ በቃ ዝልፍልፍ ብለው ደግሞ እንደዚህ የተወሰነ ጊዜ ደግሞ ይቀመጡና በቃ ጣር ነው የሚሆኑት። በጣም ትኩሳት አላቸው። በቃ ምግብ መመገብ አይፈልጉም። ጡት ራሱ አይጠቡም ማለት ነው። በቃ ራሳቸው ሴቱ ደግሞ በፊት እንትን ነበረች ጠንቋይ ነበረች ሴትዮዋ መሰለኝ እኔ አላውቅም። ያው አሁን ሳቃት ግን ያን ስራ አሰራም። ከዛን ቀየር አድርገው ደግሞ የአቡነ ሀብተ ማርያም ሎሚ ትላለች፣ እሱን ትጨምቃለች። ከዛን ደግሞ እምነት ነው ትላለች አላውቅም። ከዛን በቂቤ አድርጋ አናታቸው ላይ ታረግላችሁና በየታቦት ስም እየጠራች በአቡነ ሀብተ ማርያም ምናምን እያለች እንትላቸዋለች። ያለቅሳሉ ልጆቹ። እንደዛ ራሳቸው እንደዛ አናታቸው ላይ የሆነ እርግብግቢት ነው የሚባለው ዝራስ በታ ሲያመን እንዴት ነው የሚያመን እሱ ጋር እንደዚህ ያዝ ታረጋቸውና እንዴት ትላለች በማርያም ስም ምናምን በአቡነ ሀብተ ማርያም ስም ምናምን እያለች ትውቱ እያለችባቸው ምናምን ነገር ታረጋለች። ከዛ ለ3 ቀን እንትን አትበሉ አትጠቧቸው ትለናለች ማለት ነው። ከዛን በቃ ለ3 ቀን አናጥባቸውም። ሎሚ ምናምን ቅቤ ያምነብት ነው ብላ መታረግላቸው ምናምን ነገር ታረግላቸው። ከ3 ቀን በኋላ ምናምን ይታጠባሉ፣ ደህና ይሆናሉ። ግን ደግሞ ይመለሱና ያምብኛል። በቃ ምንም በፊት አላውቅም ነበር እግዚአብሔር ይመስገን። እዚህ ከመጣው ግን እሷም ጥሩ እንዳልሆነችኝ አወቅኩ። ምክንያቱም በቅቤ መንፈስ እንደሚያስገቡ ደግሞ እንቁላል ምናምን እያረጉ እሱን እንኳን አላረኩም። ግን በቅቤም ዞሮ ያው ነው መንፈስ ነው የምታስገባባቸው። ያው እሷ በርጋው ተቀባይነት አላገኝም ብላ ይሁን በጥንቆል ነው አላውቅም። ከዛን ደግሞ አሁን እኔ እዚህ ከመጣሁ በኋላ የባለቤቴ አባት አረፉ ነፍሳቸውን ይማርና ከዛን ባለቤቴ እዛ እነሱ ቤት ገባ ማለት ነው። እዛ ትልቁ ቤት ገባ። እናቱም አርፈዋል፣ ታላቀቱም አርፋለች። በቃ በተከታታይ በ7 አመት ውስጥ ተከታታይ 3ቱም አርፈዋል ማለት ነው። ከዛ ቤት ውስጥ ደግሞ እንትላሉ በቃ ማለት እንደዚህ ዶሮ ምናምን ያርዳሉ። በዓል ሲመጣ ግንቦት ምናምን ጥቅምት ምናምን ሐምሌ ምናምን ነገር ሲመጣ እንደዚህ ዶሮ ምናምን ያርዳሉ። ቤት ውስጥ ደም ምናምን ይረጫሉ። ጓዳ መኝታ ቤት ውስጥ ምናምን ነገር ሰውየው የሚተኙት በመኝታ ቤት ውስጥ ወሰላሴስ ከዛን ረጫሉ። እግራችን ምናምን ቅብት ያረጉናል። ነፍሳቸውን ይማርና እናትየዋ ተጋብተን አብረን እንደተቀመጥ የተጋብተን ለበዓል እነሱ ጋር ሄደን ለመስቀል እንደዚህ ከውጭ አምጡና ቀርተው ወደ ግቢ ውስጥ ሲረጩ እንደዚህ ግሬ ቅብት ምናምን ነገር አረጉኝ። በጣም ነው የሚወዱኝ እናትየዋ፣ በጣም ነው የሚወዱኝ። ከባለቤቴ ይልቅ እናትየዋ በጣም ይወዱኛል። ከዛን ይሄም አለ ቤት ውስጥ ደግሞ ይሄ እንትን ለበር የሚለጠፈው ነገር ምንድነው ይባላል? ይሄ የሚገልጡበት ሞራ የሚገልጡበት የሆነ ሰንበር ያለው ነገር በግ ሲታረድ ማለት ነው።
የሆነ እንትን ሞራ የሚገልጡበት አላ ሰንበር ያለበት የሆነ ከልቡ ጋር የሚያነሱት ነገር ስሙ ጠፍቶብኝ እኮ ነው። እሱ ደግሞ አይጣልም፣ ቤት ውስጥ ነው የሚቀመጠው። የሆነ መስቀያ የሆነ ገመድ አለ እዛ ነው የሚሰቀለው። ከዛ በቃ ቤት በጣም ሸታው ይሸታል። ያው ደግሞ አለ። ከዛ በአባትየው ሲሞቱ ባለቤት ይዛ ገባ ማለት ነው። ቤት ገባ። በቃ ሁሉም ወደ ዳሩ ድረስ ሲወጣ ቤተሰቦቹ፣ እህቶቹ፣ ወንድሞቹ እዛ እንዲቀመጥ ፍላጎት ባይኖራቸው እሱ ግን እንዴት የአባቴን ሙት ዓመት ምናምን ተስካር ምናምን ሳልደግስ እንዴት ቤት እቀመጣለሁ ምናምን ነገር በሚል ገባ ልጆችን ይዞ ማለት ነው። ከዛ በቃ ልጆቼ ይታመሙብኛል። እሱ ሲገባ ደግሞ እንትን መምህር ተስፋዬ እንዳስተማረን የአቡነ ሀብተ ማርያምን ካህናቶች ጠርታችሁ አጣና ሳጥናችሁ ገድላቸውን አስነብቡ ምናምን ስለሚሉ ከዛም በግድ ተጨቃጭቄ ከገባ አይቀር እንደዛ አድርግ ብዬው አደረገ ማለት ነው። ከገባ በኋላ አደረኩ አለኝ። ከዛን በቃ እና ልጆቹን ያምብኛል። ከዛን ደግሞ እሱ እንደዚህ ልረስ ሲለኝ አይቻልም፣ ለበዓል ራሱ ከለከልኩኝ። ምንም እንዳታረግ ከውጪ ስጋ ገዝታችሁ በዓልን ዋሉ እንጂ እንትን እንዳትሉ፣ ምንም ነገር እንዳታርድም እንዳትረጭም አልኩት ማለት ነው። ከዛን እዛ እንደዚህ መኝታ ቤት ውስጥ የሚያስቀምጡት ሲረጭ ዛ ሲነበረው እንደዚህ ግግር ብሎ ነበር። እሱን አጸዳ ነው ምናምን ነገር ጸበል መረጨንበት ምናምን ነገር አለ። ከዛን በቃ ልጆቼ ያቆርባቸዋል እግዚአብሔር ይመስገን። ያው በግድም ቢሆን እሱም የቅዱስ ገብርኤል የስለት ልጅ ነው። በስለት ነው የወለዱት እናትየዋ ማለት ነው። ወንድ ልጅ አሉ ወልድ ብለው 6 ነው 7 ሴት ልጅ ወልደው ተስለው ነው የወለዱት ማለት ነው። እሱም የገብርኤል ልጅ ነው። ከዛን አሁን በቃ እየተነዛነስኩም ቢሆን በግድ እግዚአብሔር መረርቶኝ ደህና ነው እንትላል። ይጾማል፣ በፊት አይጾም ነበር፣ ይጸልያል፣ ይሰግዳል፣ ልጆቹ ምናምን ነገር ያቆርባል፣ ጸበል ምናምን ይወስዳቸዋል ማለት ነው። ከዛን ሰሞኑን አልተመቸውም፣ አልወሰዳቸውም፣ አላስቆረባቸውም። በቃ መካከለኛዋ የቅዱስ ሚካኤል ልጅ በቃ ታመመች። ራሷን ሳታርጋ በቃ ዝልፍልፍ ብላ በፊት እንደሚያማቸው የነበረው በቃ ራሷን ስታወደቀች ማለት ነው። ምንም ሳትል ምን ያርጋት በቃ ጥፍትፍት ሲለው ለኔንም ሳያማክረኝ ተነስቶ ሴትዮዋ ጋር ይወስዳታል ማለት ነው። መልሶ ያቺ በፊት ቅቤ ምናምን እየቀባች ታደርጋለች ያልኩ ሴትዮ ጋር ከዛ መልሶ እዛው ወሰዳት። ከዛን እዛ እንደወሰዳትኝ እኔ በቃ ይገባኛል አቅም ለምን እንደሆነ ሻሽ ምናምን አስሮላት አሞብኝ እኮ አፎሚያን ሲለኝ ሲያሳየኝ አልኩት። አሳየኝ፣ ሻሽ ምናምን አስሮላታል። ምንድነው ሴትዮዋ ጋር ወስዳት ነው እንዲያሹ ነገር የለ እንዴ? መምህር ተስፋዬ እኮ ሲያስተምር ቡዳ እንደዚህ ያደርጋቸዋልና ጸበል ርጫቸው ምናምን ብሏል ምናምን ስለው ራለርኳ ምንም አልወሰድኩ ምናምን ነገር አለኝ። እሺ አናቷን ዳብሳት አልኩት። ዳበስ አደረጋት ነኝ የሚሰል ማለት ነው። በቃ በጣም ጨንቆ ነበር። እኔም ደግሞ ሰሞኑን አላቅም የሆነ ገባው የሚገባና የሚወጣ መንፈስ አለ መሰለኝ። አንዳንዴ ጎበዝ ሆናለሁ፣ አንዳንዴ ደግሞ በቃ ስንፍ ሙጥት ትላለሁ። ስራም ስለሚበዛብኝ ነው መሰለኝ አላቅም። ከዛን እኔም ልጆቹንም በጸሎት ማሰብ ረስቼ በቃ እኔ ራሴ ልጅ ብዬ ነበረ። በቃ ከአባታችሁ ነው ውጪ በቃ እግዚአብሔር ረኛዬ ነው የሚለውን አጭሩን እና ሰላም ለኪ በሉን መጠጊያ ብዬ 7 ጊዜ ሰግድና ከዛ በቃ ተኛለሁ። ስልኬ ላይ አብዛኛው ጊዜ ማጣፋ የነበረው ይሄን ሳምንት ከዛም በዝማለው ልጅ ታመጭብኝ። ከዛም በኋላ በቃ አላቅም በማግስቱ አገኘኋት እሷም ማለት ነው ልጅ። ከዛን ግለጪው አልኳት አሞሻል ብያት፣ እሱ ደግሞ ስለምትጨነቅ እንዳትነግሯት ስለሚል አሞሻል ለማከፈችው ሲጻጉርሽ ስላት ሻሼ እንደዚህ ብድግ አድርጌ እኔ ስላት አባዬ ክፈችው ያለች ነው አለችው። ከዛን ታያት ምን አደረገች እሷ ምናምን ወስዳት ነው አይደል አልኩት። አልወሰድኳትም ምን እናነግሪኝ እሷ ምን ታውቃለች ምናምን ነገር አለኝ። ከዛን እማዬ ለምን እንደዚህ ታደርጋላችሁ ለሚካኤል አነግሩም አባትሽ ምናምን ነገር እሱ ነው ብያልኳት በቃ ወስዷታል። እኔ በቃ የመጨረሻ ተናደርኩኝ። እንዳታናግረኝ አልፈልግም ብዬ ሴትዮዋን ስረግም ቅዱስ ሚካኤል አንተ የት ነበርክ እያልኩ 3 ቀን ሙሉ የደምን ባያለቅስ ቅዱስ ሚካኤል ሳማርር ማርያምን ሳማርር አቡነ እስትንፋሰ ክርስቶስ ደግሞ ጽዋን ጠጣ ነበረ። አቡነ እስትንፋሰ ክርስቶስ ልጄ እንዴት ተሰልፈት ትጥብኛል እያልኩኝ ሳለቅስ ከዛም በቃ ማልቀሱም ሲሰለችኝ ተረጋጋሁኝና ደወልኩላቸው። ደህና ነሽ ምናምን ነገር አለኝና እንዳትጨነቂ ብዬ ነውና ሙትታለችብኝ ምን ላድርጋት በቃ ራሷን ሳትችብኝ ሁሉም ይዛት ሂድ ካለበለዛ ብር ከሌለ ደግሞ እንሰጣለን ምናምን ነገር ሲሉኝ እኔ ተነስቼ ሄድኩ። ሴትዮዋ ደግሞ ቆርባለች እና እኔ እኮ ምንም አላረግም ማረግላችሁ ያቡነ ተማሪያምን እምነትና ሎሚ ነው ማረግላችሁ እና እኔ ምንም አላረግም ብላለች። እና ደግሞ እኔ ቆርባ በባጃጅ ወሰድኳት ምናምን ነገር አለ። በቃ ምንም ማረግ ስለማልችል እሺ ብዬ ተቀበልኩኝ። ከዚህ በኋላ ግን አትወሰዳት እና ደግሞ ከቤት ለቀህ ውጣ ምናምን ነገር ያልኩት ነው። እናንተ ከኔ የተሻለ ስለምታውቁ ብትመክሩ ብዬ ነው። ወሬ በዛውባችሁ በጣም ይቅርታ።
ኧረ ችግር የለውም እህታችን። እግዚአብሔር አምላክ እንግዲህ ልጆችሽን ይጠብቅልሽ። አንድ ነገር ምልሽ ነገር ምንድነው እህታችን፣ ያው ታውቂዋለሽ ልጆችሽ በምን እንደተታመሙ ግልጽ የሆነ ነገር ነው። በቃ ባዕድ አምልኮ የሚመለክበት ቤት ውስጥ ነው አንደኛም የተወለዱትም የሚኖሩትም። ጭራሽ አባታቸው ደግሞ ባዕድ አምልኮ የሚመለክበት ቤት ውስጥ የነበረ ጭራሽ ልጅ ነው። ገብቶሻል አምልሽ። ስለዚህ የሚመለክ ዛር ግብር የለመደ መንፈስ ያለ የሚልበት ቤት ውስጥ ነው የሚኖሩት ማለት ነው። ስለዚህ እንደዚህ መታመማቸው ያን ያክል የሚጠበቅ ነው። ገብቶሻል አምልሽ። ሁለተኛ ደግሞ ይሄ መንፈስ ልጆችሽ እንደዚህ በሚያምስ ሰዓት ግብሩን እንዲቋረጥ አይፈልግም። ግብሩን መውሰድ የሚፈልገው ደግሞ ወደ እናንተን የሆነ ውጤት ለማግኘት ማለት ነው፣ መፍትሄ ለማግኘት ራሱ ጋር ወደ ተመሳሳይ ሁኔታ እንድትሄዱ እያደረጋቸው ያለው ማለት ነው። አሁን ቀደም የነገርሽኝ እዛ ሴትዮዋ ጋር መሄድ ማለት ነው። እንደዚህ የማርያምን ስም የጻድቃንን ስም እየጠሩ እንደዚህ መራቅ መታት ሲባል ነገር የለም በቤተ ክርስቲያን። ገብቶሻል እምልሽ። ጸበል ከሆነ ጸበል ነው፣ ቅባ ቅዱስ ከሆነ ቅባ ቅዱስ ነው መካን ተቀበልሽ እንጂ ሌላ ነገር እንደዚህ የሚባል ነገር የለም። የሴትዮዋ መሆን ባዕድ አምልኮ ነው። ገባሽ እምልሽ። ስለዚህ አንደኛው አሁን ምንድነው የሚያስፈልገው ነገር፣ አሁን ችግሩ ምን መሰለሽም፣ ባልና ሚስት አሁን አንድ ካልሆነ ትንሽ ነገሩን ከበድ የሚያደርገው ይሄ ነው። ምክንያቱም ቤተሰብ ካለሽ ልጆች ካሉሽ ባል ካለ ማለት ነው ብቻሽን መታገል በጣም ከባድ ነው የሚሆነው ማለት ነው። በጣም ከባድ ነው የሚሆነው። ስለዚህ እንደው አንቺ አሁን ቅድም ያልሽውን ነገር እንደውም አንድ ነገር እሱን ልምከርሽና ማለት ነው እሱን አድርገሽ በደንብ እንግዲህ እግዚአብሔር አምላክ ይረዳሻል ብዬ አስባለሁ። አሁን አንድ ጊዜ ጸሎት ጎበዝ የምትሆኚው አንድ ጊዜ እንደዚህ እንትን የምትሆኚው መንፈሱ ወጣ ገባ እያለ የሚያስቸግር ስለሆነ ግን ማሰር መቻል አለብሽ መንፈሱ ማለት ነው። አስረሽ መጀመር መቻል አለብሽ። ገብቶሻል የምልሽ። ጸሎት እንዳላረገ የምታደርገኝ እያልሽ ማለት ነው የሚያረግሽን እየጠራሽ ማለት ነው። የምታደክመኝ ስራ የምታበዛብኝ አውቃ እንዳልጸልይ እንዳልሰግድም የታረገኝ እርኩስ መንፈስ እየጠራሽ መንፈሱን የዛር መንፈስ አይነት ጥላ እያልሽ ታሰር። ስሰግድ አብራኝ ስገድ፣ ስግደቱ እሳት ይሁንብህ፣ ስግደቱ ለእኔ የክብር ይሁንልኝ እያልሽ የትም እንዳትሄድ ከኔ ወጥተህ የትም ቃላይም እንዳትቀመጥ ሰው ላይም እንዳትቀመጥ ተቀመጥ ብለሽ ቀጥቀጣሽ አስረሽ ከዛ በኋላ ጸሎትሽንና ስግደትሽን መቀጠል ነው። ያለበለዚያ መንፈሱ ጸሎት ስታደርጊ ይወጣና ከዛ ተመልሶ ይገባል። ከዛ ያ መንፈስ በነገተው ደግሞ ድክምክም ያደርግሻል ወይ ደግሞ ስራ ያበዛብሻል አውቆ ማለት ነው። ከዛ በኋላ አንቺ ስትደክሚ ደግሞ እዛ ጋር ያለው ነገር ይቀንሳል ማለት ነው። ምክንያቱም ከጎን ጋር የሚያግዝ ሰው ስለሌለ ማለት ነው። እና ባለቤትሽን እንግዲህ መክረሽዋል፣ ነግረሽዋል። እንግዲህ አሁን ማድረግ የምትችይው ምንድን ነው? በጸሎት ማሰብ ነው። መድኃኒዓለምን ጠይቂው። በቃ ባለሽበትም ቢሆን ሱባኤ ለመያዝም ሞክሪ። በቃ ሱባኤ ግዴታ ቤተክርስቲያን ሄዳችሁ በር ዘግታችሁ ምናምን አይደለም መሆን ያለበት። እየሰራችሁ ራሱ ሱባኤ መግባት ትችላላችሁ። ምክንያቱም የልብን የሚያውቀው ጸሎትን የሚቀበል እግዚአብሔር ነው። እና እባክህን የባለቤቴን ልብ መልስልን እባክህ ስለ ልጆች ስትል እያልሽ ተማጸኙ እግዚአብሔርን ማለት ነው። እና የባለቤትሽ ልቦና እንዲመለስ በጣም ባለቤትሽ እዚህ ጋር በጣም ትልቁ የሚነጨው በጣም አስፈላጊ ነው ባለቤትሽ። ምክንያቱም እሱ በቦታው ስላለ ማለት ነው። ገባሽ እምልሽ? አንቺ በሩቅ ስላለሽ አንቺ ማድረግ የምትችይው በጸሎት ማሰብ ብቻ ነው። ሌላ ምን ማድረግ ትችላለሽ? አንቺ እዛው ነው እንዳለሽ አንቺ አይደለም። እኔ ያለሁት ዱባይ ነኝ ያለሁት። እሱን ነው ማለት ከ3 ወር በኋላ እገባለሁ። ስለዚህ በጣም ጥሩ። ከ3 ወር በኋላ ደግሞ የምትገቢ ከሆነ እመቤታችንን ተማጸኝ። በቃ የምትወጂው ታቦትን ተማጸኝ። እንደው እመቤቴ ቅድስት ድንግል ማርያም እንደው አጋልጭልኝ፣ በቃ እንደው አጋልጭልኝ። እንደው አላማሽን ወቂ። በቃ ወደዛ ስትገቢ ምን እንደምታደርጊ አላማሽን ለሰው አታማክሪ፣ በውስጥሽ እወቂ። በቃ ምን ማድረግ እንዳለብሽ ስለምልሽ እና ለምትወጂው ታቦት ለመድኃኒዓለም ሊሆን ይችላል፣ ለቅዱስ ሚካኤል፣ ለቅዱስ ገብርኤል ተማጸኝ። በቃ እንደው አጋልጥልኝ እንደው አባቴ እያልሽ እዚህ በደንብ በርቺ፣ ጾሚ፣ ጸልይ፣ ስገጂ። ከዛ በኋላ ኢትዮጵያ ስትሄጂ ቀጥታ ጸበል ጀምሪ። ከቻልሽ ቀሲስ ጋር መሄድ ነው። ጎሮ ኪዳነ ምሕረት አሉ፣ እዛ አሉ። አባ ሳሙኤልም ቆቃ ቅዱስ ሚካኤል አሉ። እሳቸው ጋር ሄደሽ መንፈሱን ማሳሰር ነው። እስከነ ልጆችሽ እስከነ ባለቤትሽ ሄደሽ ማለት ነው። ስለዚህ ቀጥታ እንደሄድሽ አንደኛ ማድረግ ያለብሽ ነገር ምንድነው? የጸሎት ቤት እንትን ማለት ነው። እና ባለቤትሽም ካንቺ ጋር አብሮ መጸለይ መስገድ መጀመር አለበት። ያለበለዚያ ብቻሽን ትግል ከባድ ነው የሚሆነው። ምክንያቱም ትዳር ሁለት ሰው እንዳንድ ሰው ነው የሚቆጠር። ስለዚህ እሱ በጎን የማያረዳሽ ከሆነ የማያገዝሽ ከሆነ አንቺ ብቻሽን ይከብድሻል። እና ልጆችሽም ደግሞ እየተሰቃዩ ነው። አንደኛ
ቤት ውስጥ ባለው ባዕድ አምልኮ እየተሰቃዩ ነው ያሉት። ሁለተኛ ሌላኛው ባዕድ አምልኮ ደግሞ እዛ ሄደው ለፈውስ ተብሎ የሚደረግባቸው የመድኃኒቱ መንፈስ አለ። ኢቭን በነገራችን ላይ አንቺ ሳታውቂ ራሱ ለመች ተሰጥቶ እንዳይሆን እነዚህ ልጆች ይሄን ነገርም በደንብ ጠይቂ በጸሎት። ለማንም አልሰጡም። እኔ አብራቸው ነበርኩኝ። የመጀመሪያዋን አላውቅም እንጂ የመጀመሪያዋ ልጅ ነው 8 ወር ላይ ነው ተጫት የመጣው። ካደገ በኋላ ይሰጣል። ይልሽ ካደገ በኋላ ይሰጣል። አንቺ ያገናት ነገር ሳልገባሽ ነው። ካደገም በኋላ ይሰጣል። አንቺ ያንቺ ፍቃድ አይጠበቅም። አንቺ እዛ ጋር መሆን አይጠበቅም። ገብሻል ለምልሽ ካደጉ በኋላ ይቻላል። ካደጉ በኋላ ይቻላል። ወስዶ ይሰጡልሻል። አዎ ይሰጣል። ምናልባት ትልቋን እጠራጠራለሁ። እናትየዋ እዛ እና እያሉ ስለነበረ ተጫት የመጣሁት የነበረው ሁለተኛ ጊዜ ነው ስደሰደድ። ከሚሆኑት አንፃር ያለሽ ከሚሆኑት አንፃር ስታይ ማለት ነው ምንም ነገር መስጠቱማ ቀላል ነው። እንደው እንዴ መስጠቱ ቀላል ነው፣ ግን በጣም እያስቸገራቸው ነው። አንገታቸው ላይ የሚታሰራቸው የነበረው ነገር አስቢስ። በጣም ብዙ ኮተት ነው ሲደረግባቸው የነበሩ ልጆቹ ማለት ምን በማያውቁት ገባሽ ምልሽ። ለጊዜው ሲታመሙብን መፍትሄ ብለን የምንወስደው እሱ ነው። እኔም ቤተሰቦቼ ማለት የእሱ ብቻ አወራሁኝ ወሬ እንዳላበዛባቸው ብዬ ነው። እኔም ቤተሰቦች በጣም ችግር አለባቸው። የኔ ቤተሰቦች በቃ ዶሮ ያርዳሉ። በዓል ሲመጣ ምናምን የሆነ ግንቦት ሲመጣ እንትን ይላሉ። በቃ ተጠንቅቀው ነው። ካላደረጉ ያማታል፣ እናቴን ያማታል፣ ራሷን ትስታለች፣ ትወድቃለች፣ ደም ያስተፋታል። በዓል ሲመጣ እኛ ስጋ ስንበላ እሷ ስጋ ትበላም ነበረ። በቃ አሹቅ ነበር የምትበላው። ያማታል። በቃ ነው የምትለው። ከዛን ትጮዋለች። የበረሃው ቃሎ ምናምን ነገር ልጆችሽን እገድልሻለሁ ምናምን ይላል። በቃ የሆነ ቅይር ያረጋትና ትጮዋለች። እዛ ገጠር ልጅ እያለሁ ማለት ነው እናቴ ጋር እያለሁ ከዛ ልጆችን አንቋልልሻለሁ አንከረትልሻለሁ። በፊት እኛ ገጠር እያለን ትልቁ ወንድሜ አስተማሪ ነው ባህር ዳር። ትልቋ እህቴም ደግሞ የሱሳነሽ ደግሞ እንትን ነበር ማነው የመን ነበረች ማለት ነው። ከዛን በቃ ምንም የሆነ ነገር ጎሎበት ይሁን አላውቅም። በቃ ብድግልና ያስጨፍራታል ምናምን። እኔ በረሃው ቃሉ ነኝ፣ እኔ ያዳልሞቴ ነኝ ምናምን፣ ጠቋሪ ምናምን እያለ ይጮሃል። በቃ ደም ከአንድ ወር በላይ ነው እናቴ ደም ሲያስተፋት የነበረው ማለት ነው። እንትን ትላለችኝ። በቃ የመጨረሻ ያማታል ምናምን ከአባቴ ጋር የማይስማሙ። እኔም ደግሞ ያመኛል። በቃ ተነስቼ ሌሊት ብድግ ብዬ እሄዳለሁ። የሆነ ብርድ ልብሱን ልብስ አረግን ሄጄ እንትን ደግሞ ገጠር ታውቃላችሁ ቤት ውስጥ ምናምን ጥጃ ምናምን ይታሰራል። እዛ እነሱ ጋር ሄድና ተኛለሁ ማለት ጥጆቹ ጋር ሄጄ በቱ ጋር ምናምን ትንግት ትላለሁ። ከዛ ጥጆቹ ሲወጉኝ ነው የምነሳው። ከዛ ደግሞ የሆነ እህቴ ታናሽ እህቴ ዘላ የሆነ እንትን አልጋ ስር የገባች ይመስለኛል ማለት ነው። ከዛ እሷን ተከትዬ የምገባ መስሎኝ አልጋ ስር ገባለሁ። ከዛ አልጋ ስር ገብቻ አልጋቸው ብድግ ሳረገው የእናትና አባቴን ይዛን ይደነግጣሉ። ይቺ ቀውላላ ልጅሽን ወደዛ መልሻት ምናምን። ኧረ መብራት አብራልኝ አባቴ ስለ አያበራልኝም ነበር። አርፈሽ እየዳበሽ ደስተኝ ላይ ነበር። ከዛን ይሄ ነገር የመጣው ግን የሆነ ቤታችን ተቃጥሎ አዲስ ቤት ሰርተው የሆነች ሳር ቤት ለድንገት ዝም ብለው ሰርተው ለጊዜያዊ እኔ ሳር ቤት እዚህ ጋር ተቀምጠሽ ጠብቂ ብለውኝ እኔ ቁጭ ብያለሁ ማለት ነው። እና እነሱ ደግሞ እንዳለ አዲሱ ቤት ሄደው እዛው ቅርብ ለቅርብ ነው ያው እዛ ሄደው እንትን እያሉ ነው ያስተናገዱ ነው እንግዳ። እኔ እንደዚህ ኩራዝ ታውቃላችሁ አይደል? ገጠር ልጅ ከሆናችሁ ምናምን ጥቅም ትችላላችሁ። እንደዚህ በእጄ ይዤ ኩራዟን በእጄ ይዤ እንደዚህ እየፈራው እየጠበቅኩ ነው ማለት። በመሃል ላይ ሆነ ነገር መጥቶ ኩራዙን እፍ አለብኝ ማለት ነው። እየጮኩ ወጥቼ እነሱ ጋር ሄድኩኝ። ያንን እፍ ካለብኝ ወዲህ በቃ የበለጠ የታመንኩት። ከዛ ወዲህ ደግሞ ቤታችንም ሳይቃጠል በፊት አባቴ ሰው ሞቶ ሊገንዝ ምናምን ነገር ሄደ። እኔ እናቴና ታናናሽ እህቶቼ ምናምን ነገር ሆነን አያቴ የሆነ ነፍሷን ይማርና ቁጭ ብለናል። ከዛም በእንትን ላይ እናቴ ጋር ከግርግባ ማለት የሆነ ነገር መጥቶ ቆመ ማለት ነው። እንደዚህ ቆም ሲል በስላሴ ስም ባዩ ድረስ ብላ የአባቴ ስም ጠርታ ኩራዙን እፍ ብላ ተኛች ማለት ነው። ከዛን የመጀመሪያውም እሱም ነው ደግሞ በቃ እኔ የተለከፍኩትኝ። ከዛው እንደዚህ ትሪውን የበላንበትን ትሪ የተከደነው እንደዚህ ኳኳኳኳኳ እያደረገ በር ከፍቶ ወጣ ማለት ነው። በቃ ሁላችንም አይተናል። የሆነ ጥቁር ነገር ነው አይተናል እኛ እንዳለ እንትኖቼ ከኋላ ያሉት በቃ ጠቋርን የሚያመልኩ የሆነ እንደዚህ በእንትን አድርገው በቅል ምናምን ትንባሆ የሚስቡ ምናምን ነገር ናቸው። ከዛ ሊሞቱ ሲሉ ምን ያደርጋሉ? ገዳም ይሄዳሉ። የገዳም ደብረ ሊባኖስ እኛ ትንሽ እንትን አለን እዛ ቦታ አላቸው። ጌሾ ምናምን ነገር አባታችን እንትን እያለ እየዳከመ እያረመ ምናምን ነገር በአመት መጥተው ይወስዳሉ።
እና እሱን ታሳቢ አድርገውኝ ልክ ይሄ አምልኮ ከጨረሱ በኋላ ለልጆቻቸው ያወርሷቸውና ይሄዳሉ ማለት ነው። አያቶቻችን ሄደው እዛ ሞልክሰው ንስሐ ገብተው ስጋ ወደም ተቀብለው ይሞታሉ። ከዛ ያኛውም ይቀጥላል። ከዛን አያቴም ደግሞ እንደዛ አደረገ። አያቴም እንደዙ ሲገብር ምናምን ነገር ቆይቶ ለአባቴ ይሰጠውና እሱም ደግሞ ንስሐ ገብቶ ሞልክሶ ስጋው ደም ተቀብሎ ሞተ። ሴቷ አያቴ ደግሞ አልፈልግም ካንተ ጋር እንትን አለን ብላ እሷም ምሳሳት ገባ ነው ውሳኔ ማርና ስጋው ደም ሳትቀበል ሞተች። አሁን እንዳማስበው ከሆነ ጠቋር ነው ሲያሞልክሳቸው የነበረው። በእርግጥ መጨረሻቸውን መድኃኒዓለም ያሳምርላቸው። ያው እንግዲህ እንደዚህ ስናስበው አዎ ተመልሰው ወደ እንትን ነፍሳቸውን አስበው ሞለከሱ ስጋው ደም ተቀበሉ እንላለን። ያው እውነታውን የሚያውቀው ግን መድኃኒዓለም ነው። ከዛን አሁንም ደግሞ የኛ አባት ተረከበ። እኔን ሁላችንም እኔ ነኝ አብሶ እኔን በጣም ያመኛል። ከሌሎቹ ሁሉ እኔን ያመኛል። አዳሬን ስዞር ነው ማድረው። እነሳለሁኝ እሄዳለሁ። በር ከፍቼ አልወጣኝ እንጂ በቃ ቤት ውስጥ እንዳለ እዞራለሁኝ። ከዛ ምን ይታየኛል? ተኝቼ የሆነ ጥቁር ነገር የሆነ አሸዋ ነገር፣ ከዛ ደግሞ ቀይ ነገር የሆነ ልስልስ ያለ ነገር ይታየኛል። ልስልስ ያለው ቀዩ ነገሩ ይሻለኛል። ጥቁሩ ሲሆን ግን በጣም ነው ፈራው፣ ጮኻለሁኝ ምናምን ነገር። ከዛ እንደዚህ ሲያመኝ ምናምን እንትን ቦታ ወስዱኛል። በቃ ጥንቆላ ቦታ ወስዱኛል ማለት ነው። ግን የሚካኤል ጽዋ ይጠጣሉ፣ ችግር የለባቸውም። እንትን 10 በኩራት ከእህላቸው ላይ ያወጣሉ። ለእንትን ሲደርስ በአመት አምርተው ሲጨርሱ የስላሴ ደብር አለ እዛ ይወስዳሉ ምናምን ነገር። ከዛም በኋላ ልክ እኔን ሲያመኝ ምናምን ጥንቆላ ቦታ ወስዱኛል። ከዛን 1 ወር እቀመጣለሁ። ቱፍታ ምናምን ይተፉብኛል ምናምን ነገር እዛ ተቀምጬ እንትን ላሉኝ። ከዛን ደግሞ በመሃል አሁንም ሲያመኝ ደግሞ እናቴ እኔ ጥንቆላ ቦታ መሄድ አልፈልግም ወይ ደግሞ እንትን ውሰጂኝ ወይ ሐኪም ቤት ውሰጂኝ ወይ ደግሞ እንትን ጸበል ውሰጂኝ ስላት እሺ ወስድሻለሁ ትለኝና አታለኝ ተወስደኝና ደግሞ ሌላ ቦታ ጥንቆላ ቦታ የሆነ ዘመዳችን አለ እሱ ጋር ደግሞ ወስዳ እዛም 1 ወር ተቀምጬ ይተፉብኛል ማለት ነው። በቃ ፊቴ በቃ ጥብስብስ አለ። አይኔ ሁላ ምናምን ነገር ያመኛል። መምህር ተስፋዬ እንደሚያስተምረው አይኔ እንደዚህ ይርገበገባል። ያው ቡዳ ሊሰራ ላያችሁ ላይ ተቀምጦ ሊበላ ሲፈልግ እንደዛ ያደርጋል። አዲስ ነገር ልናይ ነው ብላችሁ እንዳትሉ ገስጹት ምናምን ስለሚል አይኔ ላይ ተቀምጠ ልትበላ ያተሳሰብክ ትዳሬን የምትበላ ልጆቼ ምናምን እንትን የምትልብኝ ምናምን ብዬ ታሰርለዋለሁ ማለት ነው። ከዛን በቃ ያለ ያ ሁላ እኔ ተጭኜ ነው የመጣሁት። አንገቴ ላይ ምናምን ነገር ያስሩልኛል። ከዛን አንድ ቀን ፍትት አድርጌ ሳየው ማለት ነው በቃ ይሻላታል ብለው ሰጡ። ያሰረልኝ አንገቴ ላይ ጠንቋው የሆነ አፈር። ከዛን አልተሻለኝም። ምን እየጮኩ ነው አዳሬን እየባነንኩ ነው። ከዚህ ሁሉ ብዬ ፍትት አድርጌ አየዋለሁ ማለት ነው። አፈር ነው ጋር ወደዛ ብዬ ጥዬ ማተቤን ብቻ አስራለሁኝ። ከዛን ከባለቤት ጋር አብረን ተቀምጠንም በቃ ስምምነት የለንም። በቃ በፍጹም አንሰማም። በቃ 10 ምናምን አመት ሙሉ 14 አመት ከ2004 ጀምረን ነው እነሱ ጓደኛሞች የሆነው። ከዛ ጀምሮ በቃ እኔ ተንገላታሁኝ። በቃ በጣም ነው የተበቀለኝ በሱ አድርጎ። አሁን ሳስበው በሱ በኩል በጣም ተበቀሉኛል ብዬ አስባለሁ። ወይ ተለያይተን አንለያይም ወይ ደስተኛ ነንም። በቃ እኔ በጣም አዝናለሁ። እኔ በጣም እንጥላለሁ፣ ጎዳለሁ። በቃ ትዳራችን ምንም ደስተኛ ነው። አንዴ ተስማምተን ሰላም ስንሆን ደግሞ ነገር መጥቶ 3 ቀን አይቆይም። ፍቅራችን ድብልቅ ያደርግብና እንጣላለን። በቃ እሱም አለ የኔም ቤተሰቦች ኮተት አለ፣ የሱም አለ ደግሞ እንዴት እንትን እንዳልን ደግሞ እንዴት አሳስቦ እንዳጋባን። በፍጹም እንኳን እንገናኝም እንደዚህ ፊዚካሊ ስታየን እኔና እሱ ራሱ በቃ ማለት እንደው ቆንጆ ወንድ የሚመርጠው ምናምን ነገር ያው ከሱ እኩል የምትሆኑ ምናምን ሊሆን ይችላል። እኔና እሱ በፍጹም አንገናኝም። በኑሮ ደረጃም እንደዛው። እሱ የከተማ ልጅ ነው። ቤተሰቦቹ ጥሩ ነገር ላይ ነው ያሉት። እኔ እንደውም ለእናትየዋ እንትን ኩበት ሸጥላቸው ነበር። ኩበት እንጨት ምናምን ከገጠር እያመጣሁ ላሸጥላቸው ነበር ማለት ነው። ከዛን አስበው እኔ በዛ ደረጃ የነበርኩ ሴትዮ እንዴት የሴትዮዋ ልጅ አገባው ሲመስለኝ መንፈሱ ነው እንጂ ያገናኘን ማለት ነው። በቃ አይፈልገኝም አልልም። ከኔ ጋር መቀመጥ ይፈልጋል። ከኔ መለያየትም አይፈልግም። ግን ይሄ ያደረገው ምንድነው መንፈሱ ነው ብዬ ነው የማስበው። ምክንያቱም እኔም በሱ በኩል እየጎዳኝ ስለሆነ በቃ እየተበቀለኝ ስለሆነ እኔም ከሱ ህይወት እንዲወጣ አልፈልግም፣ እሱም ከኔ ህይወት እንዲወጣ አልፈልግም። እንደዛ ብዬ አስባለሁ። ያለ መስማማታችን ነገርም አለ። አሁን ደግሞ ልጆቼ ናቸው። እኔ በራሴ ከቤት ለቀህ ውጣ፣ ቤት ተከራይተህ ተቀመጥኛ። ደግሞ እግዚአብሔር ይመስገን አሁን ቤት እየሰራን ነው። ያው አሁን መሄድ አልፈልግም፣ ግን ለልጆቼ ስል ብቻ እና እኔም ሰላም ስላልኩ ስራ እያስጠላኝ ነው። በቃ የመጨረሻ ስራ እያስጠላኝ ምናምን ስለሆነ መሄድ ፈልጋለሁ አልኩ እንጂ እና እኔ ከቤት ምናምን ነገር እንዲወጣ ፈልጋለሁ። ከዛን ደግሞ ይሄን ትምህርቱን እኮ ደህና ተቀብሎኝ መቁጠሪያ ገዝቶ ቅባ ቅዱስ ገዝቶ ምናምን እየጸለየ የጸሎት ቦታ እንደውም ይሄ ደም የሚረጩበት ምናምን ያልኩትን የአባትየው መኝታ ቤት
ጸሎት ቤት አድርጎት ማለት ነው። ጸሎት እንትናችንን የጸሎት ቦታችንን ጸሎት ይዛ ያለ ጸሎት ቦታ ስለነበረኝ እሱ ስዕሉን ሰብስቦ አባትየው መኝታ ቤት አድርጎት እየሰገደ እዛ ያለበት እንትን ደም የሚያስቀምረጩበት ጋር አስቀምጡት እየሰገደ እየጸለየ ምናምን በመሃል በቃ የአባ ገብረ ኪዳንን እንትን በጣም ይወዳቸዋል፣ ስብከት ያዳምጣል። እሳቸው እንደዛ በቃ ድብልቅ አድርገው ስለነ መምህር ግርማና መምህር ተስፋዬ ሲናገር በቃ እሱ እንትን አለ ተወ። በመቁጠሪያ መቀጥቀጥ ተወ። መቁጠሪያም አስፓርኮ ቅባ ቅዱስ አስፓርኮ ነበረ ተወርግፍ አድርጎ ተወ። ግን ኖርማል ይጸልያል፣ ጸሎትን ይጸልያል፣ ይሰግዳል፣ ይላል፣ ይጾማል፣ ልጆቹን ያቆርባል። ግን በቃ እኔ በምለው መንገድ ተመርቶ ግን ልጆች የሆነ ነገር ከሆኑ በቃ እንደምንፋታ ነው የሚነግረኝ። እኔ ልጅ ያንቺ ባልሽ መንገድ የሆነ ነገር ብትሆንብኝማ የመጨረሻችን ነበር ይለኛል። ምን ነው በእኔ በኩል ሄደህ እኔ ባልኩ ሆነ እንደው እግዚአብሔር ቢወስዳትም እኮ ገነት ትወርሳለች። አንተ እኮ ወስደህ ጥቆላ ቦታ እንደዛ አድርገባት እኮ ጭራሽ ታመመችብን ምናምን ነገር አልኩት። አሁን ለጊዜው ተስማምተናል፣ የነገን ባላቅም። ከዛ በቃ በማላችን ወሬ ይገባል፣ ቤተሰቦቹ ምናምን በማላችን ይገባሉ። አላቅም ብቻ እግዚአብሔር ይርዳኝ እና ከቤት እንዲወጣ ምናምን ፈልጋለሁ ነው። ምን ትላላችሁ? እሱ ብዙም ከቤት መውጣት ፍላጎት የለውም። እኔ ግን ተከራይተው ወጣ ቤታችን እስክንጨርስ ምናምን ነገር እያልኩት ነው። እና እንዳሰብ አሁን ያልገባሽ ነገር ምን አለ መሰለሽ፣ አሁን አንቺ የእቃ መቀየር አይደለም ችግሩን የሚፈታው። ገባሽ የምልሽ? አሁን አጋንንት ረቂቅ ነው። ገብቶሻል አይደለ? አዲስ ቤት ብትገቢም አዲስ ቤት አብሮሽ ተከትሎሽ ይገባል። አጋንንቱ ያለው ሰዎች ላይ እንጂ ቤት ውስጥ አይደለም ያለው። ገብቶሻል የምልሽ? አጋንንቱ ያለው ልጆችሽ ላይ እና ባለቤትሽ ላይ እንጂ ያለው ቤቱ ላይ አይደለም ያለው። ገባሽ የምልሽ? እንጂ መንፈሱ ቤት ተዘጋጅቶለት ወንበር ላይ ቁጭ ያለ መንፈስ የለም። ብዙ ጊዜ እንደዚህ ልናስብ እንችላለን፣ ግን እንደዛ አይደለም። ዋናው ነጥብ ይሄ መንፈስ በቃ መጋራት አለበት፣ መታሰር አለበት፣ መጋለጥ አለበት እንጂ ማለት ነው ቤት ልወጣ ምንም ነገር አይመጣም። ጭራሽ እንግልት ነው የሚሆንባችሁ፣ ጭራሽ እንግልት ማለት ነው። ስለዚህ አሁን አንቺ አገር መግባትሽ በጣም መልካም ነገር ነው። ምክንያቱም አንዳንድ ጊዜ የሚቀድመው ነገር ማስቀደም መቻል አለበት። እዚህ ስራ ስትይ በጣም ብዙ ነገር የምታጭው ነገር ሊኖር ይችላል። ስለዚህ ይሄን እድልሽን ደግሞ መጠቀም መቻል አለብሽ። ስለዚህ አሁን አንቺ እቅድ መውጣት አለብሽ። ለራስሽ ሳትናገሪ ለራስሽ ለባለቤትሽ አትንገሪ፣ እቅድ መውጣት አለብሽ። ገባሽ የምልሽ? በቃ አላማሽን መቆቃ ስትሄጂ ለምንድን ነው የሚሄደው? በቃ እንደ ሱባኤ ገብተሽ ተስለሽ በቃ ለእግዚአብሔር ነግረሽው እንደው ጌታዬ ሆይ ይሄንን ነገር አጋልጥልኝ፣ ይሄን ነገር ያዝልኝ፣ እሰርልኝ፣ አገሬ የምገባው መሬት የምረግጠው ለዚህ ነው ብለሽ መድኃኒዓለምን ተማጸኝ። ገብቶሻል የምልሽ? እኔ በጣም የተጠቀምኩበት ነገር ነው የምነግርሽ፣ ስለማቆም ነው። እኔም ከእግር ውጭ ምናምን ስለሆንኩኝ በእነዚህ ሁኔታም ደግሞ አብዛኞቻችን ስለምናልፍ የምናውቀው ነገር ነው ማለት ነው። አንደኛ ማሰብ ያለብሽ አንቺም ከባድ አምልኮ ነው የመጣሽው፣ ልጁም ከባድ አምልኮ ነው የመጣው። ይልሽ ዛሩ ምን ያክል ማለት ነው ተጠናንቶ እንደሚሰራ በዚህ ነው የምታውቂው። አንቺ የማትጠብቂው ነገር ነው ሄዶ ፈልጎ የሚያገናኝሽ ማለት ነው። እናንተ ለዚህ ነው እግዚአብሔር የፈቀደው ነገር ወይ አይደለም ወይ ብላችሁ በሱባኤ ጠይቁ የሚባለው ለዚህ ነው። ወስዶ ከማን ጋር እንደሚያገናኛችሁ አታውቁም ማለት ነው። አሁን ልጁ ይሰማሽ ነበረ ከሆነ ሰዓት በኋላ ኦኬ አለና ዞር ቀየስ አድርጎ የቤተ ክርስቲያን አስመስሎ ያንን ስብከት አሰማውና እሳቸው ደግሞ ይሄን ነገር እንዲቃወሙ እንግዲህ ላያቸው ላይ ያለው መንፈስ ስለተናገረ እሱ ነገር ይሰማሉ። የአባ ገብርኤልን ስብከት የሚሰማ ሰው ሁሉ መግርማን ይጠላል ማለት ነው። ስለዚህ በዚህ ነገር ተጠቀመበት ማለት ነው ልጁ ላይ ባለቤትሽ ላይ እና በቃ የሆነ መንገድ ስትጀምሪ እሱ የሆነ መንገድ ፈጥሮ የሆነ ነገር ይዘጋብሻል ማለት ነው። ስለዚህ አንቺ አሁን ባለችሽ አቅም ሳትጸልይ ሳትሰግጂ እንዳትተኚ። ከዛ በቃ በጣም ተማጸኚ፣ እመብርሃንን ተማጸኛት። እንደው በቃ አለቅሽም በያት። በቃ እመቤታችን እንደው ይሄን ነገር ቋጥሬን ካልፈታሽልኝ እመቤት አለቅሽም፣ ቀሚስሽን አለቅም በያት። በቃ መድኃኒዓለምን ንገሪው። በቃ ለምትወጁ ታቦት በቃ ይሄን ነገር አገሬ ስገባ ቀጥታ ማድረግ ይሄን ነገር ነው እንደው አጋልጥልኝ ብለሽ እንትን በይ ማለት ነው። እና ልጆችሽ የመታማቸው ጉዳይ አንቺ የዛሬሽ ሁኔታ እንደዚህ መሆን ምንም ግልጽ ነው። እንደዚህ ነው ብዬ አልነግርሽም። በቃ ግልጽ ነው። በቃ የሚታወቅ ነገር የሚታይ ነገር ስለሆነ ማለት ነው። በቃ በአዳም ልኮ ሲመለክ የነበረ ትልቅ መንፈስ አለ በቤት ውስጥ። በቃ ይሄን ማመኑ ራሱ በቂ ነው። አሁን ግን ከመሀል የነቃሽው አንቺ ለምክንያት ነው። እግዚአብሔር አምላክ መቼም በእነዚህ አይነት መሀል አንድ ሰው አያሳጣም። ስለዚህ አንደኛውን አንቺ ሆነሻል ማለት ነው። ስለዚህ አንቺ ይሄን ነገር በጣም መትጋት ይጠብቅብሻል ማለት ነው። ባለችሽ አቅም ባለችሽ ሰዓት ትንሽ ጸልየሽ አባታችን ነው ጸልየሽ ቢሆን ሰግደሽ ተኝ፣ ቀጥቅጠሽ ተኝ። ከዛ በኋላ እንግዲህ እግዚአብሔር አምላክ በፈቀደ መልኩ አገር ስትገቢ ደግሞ ሞር ጸበሉንም ምንም ስለምታገኙ ንስሐውም ቁርቁራም ስላለ እግዚአብሔር አምላክ በፈቀደ ጊዜ እንትን ይልሻል ማለት ነው። ግን ወደ ሀገር የምትገቢበትን ዓላማ በደንብ ወቂ መጀመሪያ። እሺ በደንብ በቃ አሁን ለምንድን ነው የሚሄደው?
ምን ላደርግ ነው የሚሄደው ምንድነው ማድረግ ያለብኝ ብለሽ ከእግዚአብሔር ጋር ነው ማከራ ያለብሽ። ለሷ አትናገሪ። በቃ ለሱ ማተንገር ማለት እዚህ ቲክቶክ ላይ ካልሰማን በስተቀር እንዳትነግሪው። በቃ አንቺ ከእግዚአብሔር ጋር ተነጋገሪ። ምን ማድረግ እንዳለብሽ በህልም ቢሆን አሳየኝ። ምን ማድረግ እንዳለብኝ፣ የት ልሂድ፣ የት ነው የኔ መዳኛ ቦታ፣ የኔ መፎሻ ምክንያት ምንድን ነው፣ ማን ነው አዳኝ ብለሽ በደንብ ጠይቂ። እሱ በህልም እግዚአብሔር አምላክ ያናግርሻል፣ ይጠይቅሻል፣ ይነግርሻል። ገባሽ ምን ይሸታችን። ስለዚህ አሁን ላይ መንፈሱ ምንድን ያደርጋሻል ጭንቅላትሽ ላይ ችግሩ ቤቱ እየመሰለሽ ነው። በቃ ቤቱ እንዴ ጭራሽ እንግልት ውስጥ ነው መከቻቸው ቤተሰቦችሽን፣ ልጆችሽን፣ እናንተሽን በቤት ኪራይ በዚህ በተወደደ ቤት ኪራይ ማለት ነው። ጭራሽ የማይሆን ነገር ውስጥ ነው መከቻቸው ማለት ነው። ዋናው እሱ ነገር አይደለም። ዋናው ቤት መቀየር ምናምን አይደለም። ዋናው መንፈሱ ያለው እኮ ውስጣቸው ነው፣ እላያቸው ላይ እኮ ነው ያለው። ስለዚህ ቤት ስትቀይሪ አብሮሽ ተከትሎሽ ይመጣል፣ አብሮሽ ተመልሶ ይገባል። ምን ልታደርጊው ነው የዛን ጊዜ? ስለዚህ ዋናው ከቤቱ ሳይሆን ከሰዎቹ ነው ማለት ነው። ስለዚህ አንቺ በጸሎት አስቢያቸው። ቀጥቅጪ፣ ስትቀጠቅጪ ከልጆቹ ላይ ያለክ ተነስ ወደና ተታሰር መተሳማቸው ያልሽ የልጆችሽን እንትን ያልሽ እየጠራሽ እንትን በይ። ባለቤትሽን ግን በጸሎት አስቢ ዝም ብለሽ። የልጆቼ እንደዛ ሳረግ ማለት ነው የልጆቼና የባለቤቴና ምናምን ስል እኔ በጣም ይደክመኛል፣ ስራ መስራት ያቅተኛል። ትውት ሳረጋቸው ደግሞ ሰላም ሆናለሁ። ምክንያቱም እኔ ጋር እነሱ ይቆርባሉ፣ ይሻላል ቢያንስ ከእንዛው ታሰር ነው የምላቸው የልጆቹን የባለቤትንም እዛው ታሰር ነው የምለው። ኑስል እኔ በጣም እየተጎዳ ሆንኩኝ። በቃ ጁልል ነው የምለው፣ በቁሜ ተኛለሁ። የባለቤትሽን እንትን በይ አስረሽ ጀምሪ መጀመሪያ። ይገባኛል፣ አይ ነው ይገባኛል። ግን የልጆችሽን እንትን በይ፣ የእሱን ሳይሆን የልጆችሽን በደንብ የባለቤትሽን እንትን አትበይ፣ የልጆችሽን ማለት ነው። የልጆችሽ ምክንያቱም እነሱ ደካማ እንትን ናቸው፣ አይጸልዩም፣ ስለማይጸልዩም ደካማ ስለሆኑ እነሱን እንትን ማለት ትችላለሽ። እና አንቺም ደግሞ በደንብ ቀጥቅጪው። በቃ እንደዚህ ድካም የምታበዛብኝ፣ ስራ የምታበዛብኝ፣ እንዳልጸልይ እንቅፋት የምትሆነኝ ታሰር በጋ ሰላም ሰላም ሲሰምያልሽ ቀጥቅጪው። በውስጤ ያለክ እንዳልጸልይ የምታረገኝ፣ እንድሰንፍ እንዳልበረታ የምታረገኝ እርኩስ መንፈስ፣ ጠላት፣ ዲያብሎስ፣ የጠቋር መንፈስ አደልሞት እየጠራሽ እንደዚህ ታሰር እያልሽ እየቀጠቀጥሽው ማለት ነው። አስረሹ ከዛ ትጀምሪያለሽ ማለት ነው። ገባሽ የምልሽ? ምክንያቱም ድካም ሲሰማሽ ከአንቺ የመጣ ድካም አይደለም። በቃ ከዚህ ነገር የመጣ ድካም ነው። ከዚህ የመጣ ድካም ነው። ገባሽ የምልሽ? ታች በጣም ማመሰግነው። ገብቶኛል። በጣም ማመሰግነው። አንድና አንድ ነገር በቃ አላማሽን በቃ እወቂ። በቃ አላማ ይኑርሽ። በቃ አላማ አስፈላጊ በቃ ግዴታ ነው። በቃ ስትገቢ ምንድነው የምታረጊው የሚለው ነገር በደንብ ከእግዚአብሔር ጋር በደንብ በጸሎት እንትን በይው። ባለሽበት ቦታ ስራ የሰራሽም ሱባኤ መግባት ይቻላል። እሺ። ስለዚህ ትምህርት በደንብ እያዳመጥሽ ለባለቤትሽ ባይሰማ ትምህርት ዝም ብለሽ ሼር አድርጊለት፣ ላኪለት። እሱ ግን በጸሎት አስቢው። በቃ እግዚአብሔር አምላክ ልቦናውን እባክህ ክፈት ይብለሽ እንትን በይ። እንግዲህ እግዚአብሔር አምላክ ይረዳሻል ብዬ ተስፋ አደርጋለሁ። እግዚአብሔርም ደግሞ ያግዝሻል። ደግሞ እውነትም ሊረዳሽ ባይፈልግ ደግሞ ይሄን ነገር ላንቺ አይገልጥልሽም ነበር። አንቺም እኮ ከባዳ አምልኮ ነው የመጣሽው። ስለዚህ አንቺን እንትን ሊያልሽ አይችልም ነበር፣ እንደዚህ ሊያነቃሽ አይችልም ነበር። ስለዚህ እግዚአብሔር አምላክ በአንቺ ቤት ላይ በአንቺ ህይወት ላይ ሊሰራ ያሰበው ነገር ስላለ አንቺ ደግሞ ይሄ ነገር ተረድተሽ በደንብ እንትን ማለት አለብሽ ማለት ነው። እንዴ በጣም እንዴ እልም ያለ ባዳ አምልኮ ከእንትን ከሚልበት እኮ ነው አሁን እንትን ያልሻለሽ እኮ። ልጆች እኮ በጣም እንደ እግዚአብሔር ፍቃድ አሉ እንጂ እኮ በጣም ሌላ ነገር ሊሆኑብሽም እኮ ይችላሉ እኮ። እንዴ ሌላ ነገርም ላይ እኮ ሊገኙብሽ ይችላሉ እኮ። ስለዚህ እግዚአብሔርን እያመሰገንሽን እስካሁንም እንደዚህ መሆናቸውን የመንፈስ ስራ መሆኑን ተረድተሽ ደግሞ አንቺም ለማስጨነቅ ነው እንደዚህ በጣም እንትን የሚያበዛብሽ። በቃ አንቺም ለማስጨነቅ በቃ እንትን ያበዛብሻል። እሰማችኋለሁ ምን ይላችኋል ነገሮችም እንትን ይልብሻል። ጭራሽ አሁን ደግሞ ቤት ልቀቁ ስትያችሁ ደግሞ የባሰ ሌላ ጭንቀት ማለት ነው። በኪራይ ቤት ሌላ ደግሞ መከራ ያመጣባቸውና ከዛ አንቺ ደግሞ በቃ ሌላ ተጨማሪ ጭንቀት ማለት ነው። ሌላ አዲስ ጭንቀት። ስለዚህ የታችን በቃ አንድ ነገር መረዳት ያለብሽ ችግሩ የቤቱ አይደለም። በቃ ዋናኛው ነገር ችግሩ የቤት አይደለም፣ የመንፈሱ ነው። ስለዚህ መንፈሱ ደግሞ ያለው በሰው ልጅ ላይ ነው ያለው እንጂ መንፈስ እንትን ላይ አይደለም ያለው፣ ቤት ውስጥ አይደለም ያለው። ቤቱንማ እንደ መቀመጫ ነው እሱ። ይሄ እርኩስ መንፈስ ቦታን የመውሰድ ነገር ስለሚወድ እንደዚህ ጨሌ ምናምን የሚባለው እኮ የሱ ጨሌ የሱ ማድሪያ ሆኖ እኮ አይደለም፣ ግን የሱ መገለጫ የሆነ ነገር ይፈልጋል። የሱ መገለጫ የሆነ ነገር እሱን የሚገልጽ ነገር ይፈልጋል። አሁን እኛ ልክ ቤታችን ስለ አድኖ እንደምናስቀምጠው አንዳንድ ነገሮች እንደምናደርገው እሱም እንደዚህ አይነት ነገሮች እንዲኖሩት ይፈልጋሉ እንጂ ዋናው መንፈሱ ያለው ሰዎቹ ላይ ነው የተቀመጠው እንጂ ጨሌ ላይ አይደለም ያለው ማለት ነው።
ገባሽ የምልሽ? ስለዚህ እንደዛው ነው። ቤቱም አሁን ይመለክበት ነበረ ምናምን እንጂ ሰዎች ላይ ነው ያለው። ግን ግብሩ ሲፈጸምለት ያው የእሱ እንደሆነ ለማሳወቅ የእሱ ግዛት እንደሆነ ለመናገር እንደዛ ይላል ማለት ነው። ስለዚህ ቤት የመቀየሩ ጉዳይ በኋላ ደርሽበታለሽ። መጀመሪያ የሄደ ነገር እንትን በሉ ይጋለጥ፣ በርታችሁ ባለቤትሽም መጀመሪያ ወደ አንቺ ሀሳብ ይምጣ። ከዛ በኋላ ቤቱን ቀስላችሁ ትለቃላችሁ። የቤቱ ነገር አያሳስብም። ዋናው ነገር ቤቱን መቀደስ ይችላል። ስንት ገጠመኝ እኮ ሰምተናል እኮ። ስንት ማመለክ የነበረ ቦታ እኮ ወደ እግዚአብሔር ቤት ሲቀየር እኮ አይተናል እኮ። ቤቱ እቃው ምንም ችግር የለበትም። ዋናው ነገር ግን ሰው ላይ ያለው መንፈስ ስለሆነ ማለት ነው። ስለዚህ ታችን ሀገር ስትገቢ ማድረግ የምትፈልጋቸውን ነገሮች ማድረግ ያለብሽ ነገሮች በደንብ ወቂ፣ ተማሪ፣ በደንብ አስቢበት ማለት ነው። እና እቅድ ያዢ፣ ከእግዚአብሔር ጋር ቅርሽ ተነጋገሪ፣ ተማጸኝ። እግዚአብሔር አምላክ ይሰማል። ቅዱስ ዳዊት እግዚአብሔር ከስትንፋሴ ቅርብ ነው ብሏል። እና እግዚአብሔር አንቺ ከምታስቢው በላይ በጣም ቅርብ ነው፣ በጣም ቅርብሽ ነው። ስለዚህ ተማጸኙ፣ ምንም አይመጣም። እግዚአብሔር አምላክ ይረዳሻል። እሺ፣ እዚህ ደረጃ እዚህ ያመጣሽ አምላክ አይተውሽም። እዚህ አምጥተው ይሄ ሁላ ነገር ገልጦልሽ እንዴት ይተውሻል? ታስቢ፣ ይጥልሻል? አይጥልሽም። በታሪክ አይጥልሽም። እንድታቂም ያደረገሽ በምክንያት ነው። አንቺ የመዳኛ ምክንያት እንድትሆኚ ስለተፈለገ ነው። ስለዚህ እግዚአብሔር አምላክ ከመረጠሽ ደግሞ እሰይ ብለሽ መቀበል ነው። ስለዚህ ለልጆችሽ ያለሽው አንቺ ነሽ፣ ለባለቤትሽ ያለሽው አንቺ ነሽ። በርቺ። በቦታው ላይ ያለ ደግሞ በጣም ስለሚፈትን አንቺም ይሄኔ እኮ በሱ ቦታ ብትሆኚ እዛ ምናልባት ምንም ነገር ላታቂ ትችላለሽ፣ ቀንደሽ ልትሆኚ እኮ ትችላለሽ። ግን እግዚአብሔር አምላክ አንቺን በስደት አደረገና እንዲገባሽ አደረገ ማለት ነው። እርኩስ መንፈስ እንድትርቂ ቢያደርግም ምናልባት ስደት ላይ ወጣሽው በእርኩስ መንፈስ ሊሆንም ይችላልና ግን እግዚአብሔር አምላክ ወደ መልካም ይቀይራል ማለት ነው። ለመጥፎ የታሰበልሽን ለመልካም ይቀይራል። ይሄው አምላክሽን አወቅሽበት ማለት ነው። ስለዚህ ይሄ ነገር ተረድተሽ ቀጣችን ያልኩሽ ነገር ደጋግሜ ነው የምልሽ፣ እሷ ነገር ካደረግሽ እግዚአብሔር አምላክ ምንም ነገር እንትን ይልሻል ማለት ነው። ይጠብቅሻል፣ ያድንሻል፣ ያተርፍሻል። እሽታችን እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቀለል አለኝ። በቃ አሁን ደስ ብሎኛል። አይዞሽ እንዴ መንቃት አለብን። ይሄማ ምንም አባቱ አይመጣም። ስራው ነው ሲጀመር ይታወቅበታል። ስራው ሲነቃበት ምንም ነገር ላይ ያርገም ይላል። ስለዚህ በርቺ። ትንሽ ሁላችንም እንደምንቸገረው የድካም ነገር ምናምን ስለሆነ አውቁ በቃ ሽክም ነው የሚልብን። በቃ ላያችን ላይ እንትን ነው እንደሚሆነው። በቃ ድንጋይ ራሱ ብሸከም እንደዛ የሚደክመኝ አይመስለኝም። ስለዚህ የፈለገ ቢደክምሽ አልኩሽ፣ ቢደክምሽ ልትወርቂ ብትደርሺ ቁጭ ብለሽ ጸልይ። ቁጭ ብለሽ ጸሎት እናውቃለን። ተቆሞ ነው የሚጸልየው። የእግዚአብሔር ክብር ተለበጠ ቆሞ ነው። ግን ዝም ብሎ ከመተኛት ደግሞ ቁጭ ብሎ መጸለይ ደግሞ ክፋት የለውም ማለት ነው። እግዚአብሔር አምላክ ዋናው ምንድነው? ልብሽ ነው የሚሆነው። እግዚአብሔር አምላክ ከመጸለይሽ በፊት ለመጸለይ የተነሳሳሽበትን ልብሽን ነው የሚያየው እንጂ ጸሎትሽን ከጸለይሽ ከጨረሽ በኋላ አይደለም እግዚአብሔር ጸልያለሽ ምናምን የሚልሽ ማለት ነው። ገና ለመጸለይ ስትነሳሽ ልብሽን ነው የሚያውቀው ማለት ነው። ስለዚህ እግዚአብሔር አምላክ ማዳኑን አንቺ ላይ ስራውን መስራት የሚጀምረው እንዲህ ከኋላ በቃ ገና ለመጸለይ ስታስቢ ጀምሮ ነው ማለት ነው። ስለዚህ ታችን ከዛ አንፃር የፈለገ ቢደክምሽ የፈለገ ነገር እንትን ብትይ እንኳን ሳልጸልይ እንዳተኝ ትንሽም ስግደት ቢሆን ሰግደሽ ተኝ ማለት ነው። ከዛ በኋላ እንዲህ እያልሽ አስለምጂው፣ በጣም ቀጥቅጪው፣ እሰሪው። ሳታስሪ እንዳትጀምሪ ጸሎትም እንዳትሰግጂ ማለት ነው። አስረሽ ቁጭ በል፣ የትም እንዳትወጣ። በውስጥ እልክልሻለሁ እንትን የሚል አለ እዚህ እኔ የምንቀጠቀጥበት አለ እዚህ የጸሎት ማህበር ላይ የሚለቀቅ ከመጸለይሽ በፊት የምታያቸው ነገሮች አሉ። በሰውነታችሁ የቆማችሁ የተደበቃችሁ ክሳብ መናፍስት ጸጋዋን አጋንንት በቅድስት ሥላሴ ስም ታሰሩ። አብራችሁ ሰግዱ፣ ሰግጄም ስጨርስ በግንባር ላይ ታሰሩ እያለ የሚል እንትን አለ። በውስጥ እልክልሻለሁ። ምናልባት መልዕክት አስቀምጪልኝና እልክልሻለሁ። እንደዛ እየቀጠቀጥሽ እያሰርሽ እንዲቀመጡ ማድረግ ነው ማለት ነው። እድል መስጠት የለብሽ። እሺ፣ አመሰግናለሁ። አላብዛብሽ። ይቅርታ እንትን በይ። እሺ፣ በርቺ፣ አይዞሽ።
መድኃኒዓለም አለ። ምን ይቅርታ ያስፈልገዋል? ረዳኝ። እንደውም እኔ እኮ በቃ ተናድጄ ከዛሬ ነገ በቃ ውጣ እያልኩ እየጠበኩት ነበረ። በቃ ዛሬ ቤት አገኘ እያልኩ እየጠበኩት ነበረ። አስበው እሱ ራሱ ነበር በዚህ ክረምት። አታስጨንቂ ወዴ። ምንም አውቆ እኮ መንፈሱ እኮ ነው የሚያመጣብሽ እኮ እንደዚህ ነገር አውቆ ማለት ነው። ሌላ ቦታ እንዲመስልሽ እኮ ነው። ገብቶሻል አይደለ? በቃ ልክ ከዛ ለቀው ሲወጡ ሰላም የሚሆን እንደዛ አይደለም። ውስጣችን ነው ያለው፣ እዚህ ውስጥ ነው ያለው መንፈሱ እንጂ ቤት ውስጥ አይደለም ያለው። እንዴ እቃ ላይ እሱ ሞኝ ነው እንደ እቃ ላይ የሚቀመጠው። በጣም ብልጥ እኮ ነው። ይሄ ነገር ማወቅ አለባችሁ። በጣም ብልጥ እኮ ነው። የ7000 ምናምን ዓመት የስራ ልምድ ያለው አጋንንት ነው እኛ ላይ ያለው። ገብታችኋል እምላችሁ። እኛ የ30 እና የ20 ዓመት ልጆች ከሱ ታክቲክ ልንብጥ አንችልም። ገብታችኋል እምላችሁ። ስለዚህ ይሄ ነገር ሊገባሽ ይገባታችን መንፈስ ያለው ራሳችን እኛ ውስጥ ነው ያለው እንጂ ቤቱ ላይ አይደለም። ቤቱ በኋላ መቀየር ከፈለጋችሁ ወይ ተቀይሩታላችሁ ወይ እንትን ትላላችሁ፣ ችግር የለም። ዋናው ነገር ግን መንፈሱ መጋለጥ አለበት፣ መሸኘት አለበት ማለት ነው። ስለዚህ አንቺ እዛ ላይ በደንብ ስሪ። አሁን የሚያስፈልገው ምንድነው? ባለቤትሽን ወደ አንቺ ሀሳብ ማምጣት። በቃ ወደ አንቺ ሀሳብ ማምጣት ይጠበቅብሻል። ስለዚህ እሱ ማድረግ ምንድነው? እየመከርሽ ነው፣ እየነገርሽ ነው። ሳትሰለች ዝም ብለሽ ትምህርት ላኪለት። ስትነግሪው ደግሞ በፍቅር ንገሪው። እንትን አትበይው፣ አትጫኝ። ምክንያቱም የሰለችሽና በቃ የጸበሽ መነሻ ነው የሚሆንሽ እና በቃ ምንድነው ለእግዚአብሔር አሳልፈሽ ስጪው። በቃ እግዚአብሔር አምላክ እኔ አቅም የለኝም፣ በቃ አንተ ግለጽለት፣ አንተ ልቦናውን መልስ እያልሽ በጸሎት አስቢ። ዝም ብለሽ በፍቅር ግን በቃ ይሄን ትምህርት ስማው ይጠቅመናል እኮ ዝም ብለህ ስማው እስኪ ምናምን አይነት ነገር ባይሰማውም ዝም ብለሽ ላኪለት ባይሰማውም ማለት ነው። እና አንድ ቀን እኔ ስልክለት ማለት ነው ወንድሜ ስልክለት ምን ያስባል እሱ? እኔ የሆነ አዋቂ የሆንኩ ማለት እኔ ከሱ የበለጠ ያወቅኩ ይመስለዋል። ከዛ እኔ ምንም አልተላክልኝ ስፈልግ ራሴ ገብቼ ሰርች አድርጌ አዳምጣለሁ። ባለፈው ገብቼ እኮ እያለፍኩ አየሁት ይለኛል። ከዛ ደግሞ እኔ ሳልክለት በእርግጥ አሁን ስሜታዊ ነኝ እናድዳለሁ። ለቤተሰቦቼም እንትን ስላቸው አሁንማ ከቤተሰቦቼ ሁላ አጣልተውኝ ጥልት አድርገውኛል። እናቴ ራሱ ማውራት ሁላ አትፈልግም። እንዲቆርቡ ነጭ በነጭ ለእናቴም ለአባቴም አሰፍቼ እስከ ጫማቸው ገዝቼ ካልሲ ያልቀረኝ ላኩኝ። የመጣው ጊዜ ትምህርቱን ልክ እንዳዳመጥኩ ከዛም በተገናኘን ቁጥር ሳወራላቸው በቃ ሰለቻቸው። ታምናለህ? እናቴም በቃ ለበዓል ብቻ ነው የምታወራኝ፣ ካልዛ አትፈልግም። አባቴም እንደዛው። አባቴ አሁን ገዳም ገብቷል። ያው በደም ምክንያት ካሉበት ወጥተው እሱም ልክ አያቶቻችን ሲያረጉት እንደነበረው እሱም ሲያመልክ ቆይቶ ምንም ሳያረግ ሳያስወግድ ምንም ሳይል እዛው እንዳለ ሲያመልክበት ያለው ነገር እዛው ቤት እንዳለ እሱ ስቶ ገዳም ገባ። ግን ንስሐም አልገባም፣ አልሞለከስም፣ አልቆረበም። እናቴ ደግሞ ለብቻ ነች ያለችው። እሱ ደብረ ሊባኖስ ነው፣ እሷ ደግሞ ሳሌ ፍቼ ነች ማለት ነው። ደብረ ሊባኖስን ካወቅ ያው ጫጋልን አልፎ ልታቅ ትችላለህ። እዛ ነው እኛ ሰፈር፣ እሱ እዛ ነው። ከዛን አብራችሁ ሆናችሁ ሳግቡ ለምን ስጋ ወደ ማትቀበሉም ስላቸው ቆይ ገና ነው ትንሹ ወንድሜ አልተዳረም፣ የኔታና የመጨረሻ ልጃችን። ከዛን እሱን ሳንድር እኮ ንስሐ ብንገባ ብንቆርብ እግዚአብሔር ያይብናል፣ ሰውም ያይብናል ይላሉ ማለት ነው። በሱ ዘጉ ላያቸው ላይ ሳይልሽ መንፈሱ ላያቸው ላይ ስላለ ምንም ብትመክራቸው ምክርሽን ገልጦ ነው የሚሰሙት። ባለቤትሽም አይደለም አንቺ የምታውቂ አይደለም ሌላም ነገር ሊመስል ይችላል። ገብቶሻል የምልሽ። ስለዚህ አሁን ምንድነው ይሄ መንፈስ መጀመሪያ መታሰር መቻል አለበት። በቃ ገብቶሻል የምልሽ። ዋናው ነጥብ ምንድነው ይሄ መንፈስ መታሰር አለበት። ስለዚህ አሁን ዋናው ስራሽ ሊሆን የሚገባው ይሄ መንፈስ ለማሰር በቃ ቆርጠሽ መነሳት። እግዚአብሔር ደግሞ የልብሽን ነገር አይቶ እግዚአብሔር አምላክ እንትን ይልሻል። ምክንያቱም እግዚአብሔር አምላክ ከእግራችን ስር የጣለው እርኩስ መንፈስ ነው። ገብቶሻል የምልሽ። አንቺ ከበረታሽ ምንም ነገር የሚከብድሽ ነገር አይኖርም ማለት ነው። ስለዚህ ምንም ነገር ሊሉሽ ይችላሉ። መንፈስ ነው እንደዛ የሚያስብላቸው እንዲጠሉሽ የሚያደርጉት አንቺ ላይ እንዲቀየሩ የሚያደርጉት። ምክንያቱም እነሱ ላይ ያለው መንፈስ ኦልሬዲ አንቺ ነገ ከነገ ወዲያ እኮ ሊጋለጥ እንደሚችል እኮ ያውቃል እኮ። ነገ ከነገ ወዲያ ሊዋረድ በአንቺ ሊዋረድ እንደሚችል እኮ ያውቃል። ስለዚህ ምንድን ነው እንትን ይልሻል ማለት ነው። አንቺ በሰው በቃ እንድትጠይ በሰው እንድትገፊ ያደርግሻል ማለት ነው። በቃ የራሴ የምታቸው በባለቤትሽ በእናትሽ በአማችሽ ምናምን ነገር ኢቭን በልጆችሽ ራሱ ማለት ነፍስ ያወቁ ቢሆን ኖሮ እንደዚህ ሊሉሽም ይችላሉ። ስለዚህ ይሄን ነገር ከግምት ውስጥ አስገቢ። በቃ መንፈስ ምንም ነገር ሊያደርግ ይችላል፣ ሰው ሊቀይርብሽም ይችላል፣ ምንም ነገር ሊያደርግብሽም ይችላል። ስለዚህ ይሄን ነገር ተረድተሽ አንቺ ራስሽ ላይ በደንብ ስራ ስሪ። ከዛ በኋላ ሁሉ ነገር ታየዋለሽ። በቃ ራስሽ ላይ ስሪ መጀመሪያ በደንብ ያታችን ቅድም እንደነገርኩሽ ማለት ነው። ከዛ በኋላ ባለቤትሽም እንደዛ ተጨቃጨቂው እንደዚህ ነው አትበይው። ዝም ብለሽ በጸሎት አስቢው። በቃ እግዚአብሔር አምላክ
ልቦናውን ክፈትልኝ፣ በቃ ልቦናውን ክፈት እያልሽ አንዳንድ ጊዜ ሰላም በምትሆኑ ሰዓት ይችን ትምህርት እኮ ሰምቻት ምናምን እስኪ ስማት ምናምን ብለሽ ትምህርቱን መላክ ዝም ብለሽ ማለት ነው። ከዛ በኋላ ከሰማው ሰማው ካልሰማው አይስማው። መጀመሪያ ራስሽን እንትን ካልሽ በኋላ ከዛ በኋላ እግዚአብሔር ቀስ እያለ ልባቸውን ይመልሳል ማለት ነው። ስለዚህ አንቺ የላኩላቸው ሰዎች ሁላ ማለት ነው በቃ ባንዴ ነው የሚቀየሩት። ከኔ ጋር ማውራት አይፈልጉም፣ ጥልት ያደርጉኛል። ከዛ ነው ምን ያደርጋሉ? እሱ ጋር ድረስ ይሄዳሉ ማለት ነው። እኔ የምልክላቸው ሰዎች ሚስት ምንድነው የምትልክልን? ምንድነው ምን አይነት ምንድነው የምትልክልን ምናምን ነገር ይሉታል። ከዛ በዛ ማለት ደግሞ ይፈሳጫል። ከዛ ምንድነው የምታደርጊው አንቺ ሴትዮ? በቃ ይሄ አይበቃሽም እንዴ? ለምን ለሰው ምትልኪ ምናምን ይለኛል። እኔ እኮ እንዲቀየሩ ፈልጌ እኮ ነው። ምን ችግር አለና ስለው አያስፈልግም፣ ራሳቸው ፈልገው ይሄዱና ያዳምጡት። እረፊ ያለሽ ተቀመጪ። በቃ እንኳን አይደለም እንኳን እሱ ሊያዳምጥ እኔ ሊያስተውኝ ይፈልጋል። አንቺ እኮ የምትጨናነቂ እኮ እንደዚህ የምትሆኚው እኮ የማይሆን ትምህርት እያዳመሽ ነው፣ ለምን አትተውም እያለ እኔ ጭራሽ ይጎተጉተኛል ማለት ነው። አልኩሽ ብዙ እህቶች የሚቸገሩበት ነገር ነው። ወይ ባል ከስንት አንድ ነው፣ ግን ብዙ እህቶች እነሱ ከነቁ በኋላ ባላቸውን ማንቃት በጣም ተራራ የሚሆንባቸው፣ በጣም ከባድ ነው የሚባል። ስለዚህ አንቺ ፎከስ ማድረግ ያለብሽ ትኩረት ማድረግ ያለብሽ አንቺና ቤተሰብሽ ላይ ነው፣ ልጆችሽና ባለቤትሽ ይችላልሽ፣ እናትና አባትሽም አይደለም። አንቺ የራስሽን ልጆችሽንና ባለቤትሽን ፎከስ ማድረግ ያለብሽ። አሁን እንደ እንትን ኦልሬዲ የገባሽ ስለሆንሽ ጀማሪ አይደለሽ ይገርሻላ። ስለዚህ አሁን በደንብ እንትን በይ። ቀደም የነገርኩሽ ነገሮች አሉ፣ እነሱ ነገሮች ጀምሪ ምናምን ነገር የፈለገ ቢደክምሽ ራሱ እንደ አባታቸው ሳቲ 3 ሰዓት ሰግድን ላለመተኛት ለራስሽ በደንብ በቃ ንገሪው። የፈለገ ቢደክምሽ ማለት ነው ቁጭ ብለሽ ጸልይ። በቃ ቁጭ ብለሽ እግዚአብሔር አምላክ ይልብን ነው የሚያየው። ለምን ቆመሽ አልጸለይሽም አይልሽም። ድካምሽን ያውቃል፣ ልፋትሽን ያውቃል እግዚአብሔር አምላክ። እግዚአብሔር አምላክ አምላክ ነው። ይሄ ነገር መርሳት የለብንም። ሩሩህ ነው፣ ቸር ነው። ይሄ ነገር ያውቃል። እኛ ልባችንና ኩላሊታችን የሚመረምር አምላክ ነው። ስለዚህ አንቺ ቆመሽ ስለጸለይሽ ነጣ ሰለብሽ አይደለም። እግዚአብሔር አምላክ ይልብሽን ነው የሚያየው። እንደዛ ስራ ቀንም ሙሉ ሰርተሽ ተጠግረሽ እንደዛ ምን ብለሽ ምናምን ደክሞሽ መጸለይ ከብዶሽ ቁጭ ብለሽ ስትጸልይ እንዴት ቆማ አልጸለይችም የሚል ይመስላል እግዚአብሔር አምላክ። እግዚአብሔር እንደዚህ አይደለም። እግዚአብሔር እርኩስ መንፈስ ነው የለመደው ነገር ሲያስቀሩበት እንትን የሚለው። መድኃኒዓለም ኢየሱስ ክርስቶስ እንደዚህ አይደለም የሚለው። ኢየሱስ ክርስቶስ መድኃኒዓለም ኢየሱስ ክርስቶስ በጣም አዛኝ ነው እንዴ! በጣም ይረዳሻል፣ ድካምሽን ይደግፍሻል። ሁላ ደክሞሽ ሳጸሪ ስተኙላ እኮ የሚጠብቅሽ እኮ እሱ እኮ ነው እንጂ ላይሽ ያለው መንፈስ እኮ ሲጠርጎ ቢገልሽ እኮ ደስ ይላል እኮ እዛ ልጆችሽን እኮ ሲጥ ቢያደርጋቸው እኮ ደስ ይላል። ግን እግዚአብሔር አምላክ የልብሽን ስለሚያውቅ ነው፣ ድካምሽን ስለሚረዳ ነው። ለዛም ነው አሁን አብሮሽም ያለው ማለት ነው። ስለዚህ የፈለገ ቢደክማችሁ ማለት ነው በቃ የፈለገ ስራ ብትሰሩ ተኝታችሁ ጸልዩ፣ ተኝታችሁ አንብቡ መጽሐፍ፣ የጸሎት መጽሐፍ ተኝታችሁ አንብቡ። ዋናው ነገር ምንድነው? የእግዚአብሔርን ስም ሳትጠሩ እግዚአብሔርን ሳታመሰግኑ አለመተኛት ነው ዋናው ነገር። በቃ ዲያብሎስን መንገድ መሰጣት መቻል አለበት። በቃ መንገድ ማጣት አለበት። በቃ እሱ ድካም እንደዚህ እንደ ድንጋይ እንደተጫነባችሁ ያደርጋል። እናንተ ደግሞ የፈለገ ነገር ይምጣ የእግዚአብሔርን ስም አምላኬ ሳላመሰግንማ አልተኛም ማለት አለባችሁ ማለት ነው። ከዛ ተኝታችሁ የጸሎት መጽሐፍ አንብቡ፣ እንደዚህ ቁጭ ብላችሁ አንብቡ። እግዚአብሔር አምላክ ይቀበላል፣ ይረዳል። ይሄ ነገር ካደረግሽ በቃ እህታችን ወይ ደክሞኝ ነበር ምናምን ነገር ዝዬ ነበር ማለት የሚለው ነገር ይቆማል ማለት ነው። ሌላ ምክንያት ታሳጫዋለሽ ማለት ነው። እሱ ደግሞ ሌላ መንገድ ይፈልጋል ማለት ነው። አንዱ ሲነቃበት ወደ አንዱ ስለሚሄድ ማለት ነው። ስለዚህ የፈለገ ቢደክምሽም ቢያንስ አባታችሁ ነው ብለሽ 3 ጊዜ ሰግደሽ መተኛት በጣም ከደከመሽ ማለት ነው። ግን ዝም ብሎ ውስጥሽ ስራ በደምብ ሳሰሪ በደምብ ስራ አውቃለሁ ግን በጣም አሁን ረመዳን ላይ እንደምሰውትና አሁን ላይ እንደምሰውት አንድ አይነት አይደለም። የረመዳን በጣም ከባድ ስለሆነ ማለት ነው። ግን አሁን ላይ ምንድነው መደበኛ ስራ ላይ ያለው መደበኛ ስራ ላይ። ስለዚህ ቢያንስ አንድ ጸሎት መጸለይ ትችላለሽ፣ የአምልኮት 28 መስገድ ትችላለሽ ብዬ አስባለሁ። ስለዚህ ዝም ብሎ የድካም ስሜት የሚያወጣብሽ ከሆነ መቁጠሪያሽን ብድግ ታደርጊና በአጋዕዝተ ዓለም ሥላሴ ስም በአብ ወልድ መንፈስ ቅዱስ ስም በእመቤታችን ቅድስት ማርያም ስም በሊቃነ መላእክቱ ስም በጻድቃን ሰማዕታት ስም በውስጤ ላይ ያለክ ድካም የምትፈጥርብኝ እንዳልጸልይ የምታደርገኝ እያልሽ አሁን ራሱ ሰውነት እየወረወረኝ እነዚህ ስላችሁ ራሱ ማለት ይብን ለምሳሌ ራሱ ሲመቀጠቀጥ ይሰማዋል ማለት ነው። እና እንደዚህ እያልሽ ማለት ነው እንደዚህ እያልሽ ታሰር፣ ስራህን አቁም፣ ስሰግድ አብረኝ ስገድ፣ ስግደቱ ለእኔ የክብር ይሁንልኝ ለእናንተ፣ አንተን ደግሞ እሳት ይሁንብህ ያቃጥለ፣ የትም ቦታ እንዳትሄድ ግንባር ላይ ታሰር ተቀመጥ እያላችሁ እንደዚህ መስገድ ማለት ነው። እናንተ አሁን ራሱ ሰውነት እንዴት እንደሚወረኝ ማለት ነው ማርያም። ስለዚህ እንደዚህ እያልሽ አስረሽው ትጀምራለሽ ማለት ነው። ከዛ በኋላ ድካሙ ራሱ ባንዴ ብን ብለሽ ይጠፋ ታይዋለሽ ማለት ነው።
ከዛ ጸሎት ስትጸልይ ደግሞ ሁል ጊዜ የጸሎት ውሃ አዘጋጅ ብርጭቆ ጸሎት ስትጸልያለሽ ትሰግጃለሽ። ከዛ በኋላ 3 ጊዜ እፍትይበትና ፊሽን ረጨት የስላሴ ስም ይጠራሽ ረጨት መኝታሽን ረጨት። ከዛ በኋላ ጾም ካልሆነ ትጠጫለሽ። ጠዋትም ደግሞ ታስቀምጫለሽ ማለት ለጠዋትም ደግሞ ታስቀምጫለሽ ማለት ነው። ከዛ በኋላ በመጸለይ ሰዓት ደግሞ ትንሽ ከፍ ያለ ሃይላንድ ነገርም ካለሽ በሱም ታስገዘጋጂና እሱን ደግሞ ሻወር ቤት ስትገቢ ለምን ትጠመቂው ታደርጊያለሽ ማለት ነው። ከዛ እሱን ደግሞ ሻወር ቤት ስትገቢ ሻወር ሶጂ እሱን ትጠመቂዋለሽ። እረፍት ጠጣ ይባላል። አገር ቤት ስትገቢ እንደ መድኃኒዓለም ፍቃድ ተረክ ይላል ማለት ነው። አረጋለሁ እሱን አረጋለሁ። ቅባ እንትን አለኝ ወይራ ዘይትም ቅባ ቅዱስ አለኝ ትልቅም ሃይላንድ አለኝ ለእንትን ለምጠመቀው ለምጠጣው ሁሌ አረጋለሁ። እግዚአብሔር ይመስገን። እኔ የተናገርኩት ያው ከስርም እየሰሙ ስላሉ ለእነሱም እንዲሆን ጭምር ብዬ ነው። እንደምታውቂ ተስፋ አረጋለሁ። ሲጀምር ይሄ ግልጽ ነው። ይሄ ከሀገር ውጭ ያለን ሰዎች እንትናችን ህይወታችን ያለበለዛ ከየት እናመጣለን? ጸበል የለ ምን የለ በአቅራቢያችን። ስለዚህ እህታችን እንደዚህ ካረግሽ እግዚአብሔር አምላክ ያገዝሽ ይረዳሻል። እንግዲህ እመቤታችን ቅድስት ድንግል ማርያም ካንቺ ጋር አትሆን። በርቺ እህታችን፣ ምንም ወደኋላ ወለም ዘለም የለም። እሺ መንፈሱ ስለሚጋለጥ ስለሚያዝናን ብለሽ በቃ አንቺ ብቻ አምላክሽን ብቻ አስቢ። እሺ እሱ መልካም ነገር ያደርግልኛል ብለሽ አስቢ። እሱ ሁሉ ነገር በጊዜው አድርጎ ይሰራል። እሺ እህታችን እሺ እግዚአብሔር ያክብርልኝ። ወለትየስ ብላችሁ በጸሎታችሁ አስቡኝ። እግዚአብሔር ይርዳኝና እንግዲህ በሰላም ለሀገሬ በቅቼ ልጆቼንም ባለቤቴንም ይዤ ቀስ ነው እሑድ አላቸው መሰለኝ ሁሉ አይደለም። እሑድ አላቸው። ሌላ ምቀን አለ ሰው ማክሰኞ ብቻ እሑድ ግን አሉ ጎሮ ኪዳነ ምሕረት በቃ እሺ። ቅርብ ስለሆነ እኛ ጋር አዲስ አበባ የ2 ሰዓት መንገድ ስለሆነ ልጆቼን ይዤ እሄዳለሁ። እግዚአብሔር ይርዳኝ። እግዚአብሔር ይርዳሽ። እንግዲህ እኔ ራሴ እዛ ነው ቀጥታ የምሄደው ያስፈልጋል። እግዚአብሔር ይርዳል። አሜን አሜን አሜን። በርቺ እህታችን። እሺ እግዚአብሔር ያክብርልኝ። በጣም የማመሰግነው። በጣም ጥሩ ሀሳብ ነው የነገርካት። እሺ ተሻገር ወንድማችን። ወይዬ እሺ እኔ ጥያቄ አለኝ። ጥያቄው እንዴት ነው መሰላችሁ? ካወቅነው እንመልሳለን፣ ካላወቅነው እናስተላልፋለን። በዚሁ በነገራችን ላይ ያው የመምህር ተስፋዬ ተማሪ ነኝ። 4 ዓመት የእሱን ትምህርቶች እየሰማሁ ነው ልበል። ማለትም ያው ተከታታይ ነኝ። ግን አጋጣሚ ጥያቄው እንግዲህ ያው ሁላችንም የምናውቀው ነገር ነው። ግን ለእኔ ግን መፍትሄ ፈልጌ ነው የምጠይቀው። እሺ እስኪ እንስማውና ያው የምናውቀው ከሆነ ችግር የለው። አዎ መጀመሪያ ዛር አምልኮ ሳላቅ ገብቼ ነበር። ሳላቅ ያው ጫት ስቅም ነበር። በቃ እንደዚህ ያልኩ በቃ አደግኩ ማለት ነው። ጫት እየቃምኩ ዛር መንፈስ እየገባብኝ ከዛም እኔ የምኖረው ውጭ ነው። ወደ ኢትዮጵያ ወሰዱኝ። ዛር የሚያመልኩበት ቦታ ሄድኩኝ፣ ወሰዱኝ ወደ ተለያዩ ሀገር ማለት ነው። ኢትዮጵያ ውስጥ አሩሲ ወሰዱኝ፣ ሌላ ቦታም ወደ ወሎም ወደ ጎጃም ምናምን ወሰዱኝ እና መንፈስ በእኔ ላይ ሲናገር ነበር። ስለዚህ እኔ ቁጭ ብዬ ሰው ሳመልክ ነበር ከኔ ላይ ያለውን የሚገርማችሁ ማለት ነው። እና በእኔ ላይ ሆኖም ሲናገር ነበር መንፈሱ። ግን ቀስ በቀስ ከዚህ ነገር እኔ ወጣሁና የነ መምህር ግርማ ትምህርት እማራለሁ፣ የአባ ዮሐንስ ትምህርት እማራለሁ። እንደዚህ ያልኩ ከመንፈስ ወጣሁ ብዬ ያው ጫት ማቆም ሁሉም ነገር። ከዛ ወደ ኢትዮጵያ ሄዳለሁ። የዛሬ 4 ዓመት የሆነ ጓደኛ ሰው ላገናኝ ብሎ ያገናኘኛል። የሆነ ሰው ያን ሰው ደግሞ ኖርማል ሰው ነው። የሆነ ስራ እንስራ አለና ብር ሪል ስቴት እንድንሰራ ብር ያስፈልጋን በዶላር ብሎ
ተማምለን እኔ ወደ 5 ሚሊዮን የሚሆን ገንዘብ በዶላር ይዤ ሄድኩ። ኢትዮጵያ ገባ። ከዛ በኋላ ቤት ነበረኝ ተከራይቼ። ከዛ ቤት መጣና ያን ጓደኛዬ የተዋወቅኩት አዲሱ ማለት ነው ያንን ብር ሻሽ አድርጎ ወሰደብኝ ብሩን። የሚገርማቸው ነገር ገንዘቡን በዶላሩ ምትክ $30,000 ነበር። በዛ ምትክ ኢትዮጵያ 50 ብር ነው አስቀምጦልኝ ሄደ። ጎበዝ ሌባ ነው። አድንቄዋለሁ ባይዘወይ እና የሚገርም ነገር ነው። ከዛ ገንዘቡ እንዳጣሁት ስደውልለት ከ3 ቀን በኋላ ስልኩ ዝግ ነው። ከዛ ምን አደረግኩ? ለፖሊስ እንዳልናገር ገንዘቡ እንዴት መጣ ብሎ ጭራሽ እኔ ነው የማያስሩኝ። ለማን ትነግረዋለህ? ቀስ ብዬ ወደ ሀገሬ ተመለስኩ፣ ገንዘቤን አስረክቤ ማለት ነው። ይህ ሰው ያነ ጓደኛ የመጣው ገንዘቡ እንደዛ ያደረገው ስሙ ሌላ ነው። ለእኔ የነገሬ ስም ፌክ ነው። ግን ይህን ሰው ማግኘት አልተቻለም። ፎቶውም የለኝም ምንም የለኝም። ግን ለአንድ ዓመት ጓደኛ ነበርነ። ጥብስ የጋብዘኛን በየአይነቱ ሆቴሎች እየወሰደ ይጋብዘኝ ነበረ። የምናወራው ስለ ቢዝነስ ነው። የእውነት ቁም ነገር ቢዝነስ ሰው መስሎ ነበር። ግን እሱ ግን ደፍተራ ነው። የሚገርማቸው ነገር ኃይለኛ ደፍተራ ነው። እና ነገሩን ትቼዋለሁ። ያን ያገናኘኝ ይሄን በስራ ነው የማውቀው፣ ማን እንደሆነ አላውቅም አለ። ከ4 ዓመት በኋላ ባለፈው ሳምንት ይሄን ሻሻ አድርጎ የወሰደብኝ ሰውዬ ጠንቋይ ነው። ኃይለኛ ጠንቋይ፣ ሰው የሚሰግድበት ማለት ነው። የሆነ ጫት እየጠቃመ ሰው እየሄደ ይሰግድለታል። የሚገርማቸው ነገር ይሄ ስነግሩኝ በጣም ገረመኝ። ምክንያቱም ምንድን ነው? እርግጥ እኔ መምህር ተስፋዬ ተማሪ ነኝ። እኔ አሁን ስጋና ደሙን እየወሰድኩ ነው። እኔ ክርስቲያን ነኝ። ምክንያቱም በቀልም አልፈልግም። ይሄ ገንዘብ አሁን ሰውየው የሆነ ሰው ነው ያንን እኔን ያገናኘኝ ሰው ወሰደውና ሰውየውን አገናኘው። እንደኔ ገንዘብ አይወስድበትም፣ ግን ሰው ይሄኛው አልፈልግም እዚያ አልመጣም ብሎ ተመልሷል። ይሄን ስነግረኝ በጣም ገረመኝ። እና አሁን ምን ሐሳብ ትረዱኛላችሁ? ይሄ ገንዘብ ይመለሳንስ ወይስ አይመለስም? በምን መንገድ ለመለሰው? ያው በመንፈሳዊ ዙሪያ ነው የማወራቸው። ጨረስኩ። አመሰግናለሁ። እሺ ወንድማችን፣ እንግዲህ በአንድም በሌላ መንገድ እንግዲህ ሀብት ንብረትን አጥተሃል። መንፈሱ እንግዲህ በአንድም በሌላ መንገድ አግኝቶሃል ማለት ነው። ገብቶሃል? ያ ስታመልከው የነበረው ትክክል፣ ስታመልከው የነበረው ስትገብርለት የነበረው ግብሩ ሲቆምበት በአንድም በሌላ መንገድ ግብሩን ይወስዳል ማለት ነው። ገብቶሃል? ጥሩ አድርጎ እና ግን አንደኛው ደስ የሚለው ነገር ምንድነው? እንኳንም በገንዘቡ አለፈልክ፣ እንኳንም በገንዘቡ አለፈ። ገብቶሃል? ዋነኛው ነገር አሁን ይሄ ገንዘብ ይመለሳል አይመለስም ወይ? እግዚአብሔር አምላክ እንግዲህ አሁን እንግዲህ እየሰገድክ ነው፣ እየጸለይክ ነው፣ ቅዱስ ቁርባን እየተቀበልክ ነው። እግዚአብሔር አምላክ ከዚህ በኋላ የምሰራው ነገር ይባርክልሃል። ግን ያኛው ገንዘብ የጠፋው ገንዘብ ራሱ ገንዘብ እንደዚህ ብሎ ይመጣል ብሎ ማሰብ የማይሆን ነገር ነው። ምክንያቱም አንድ ጊዜ የተወሰደ ነገር ስለሆነ ማለት ነው። ግን እግዚአብሔር አምላክ ሊያስተምረው የፈለገው ነገር ስለሆነ ያኛው ያን ጊዜ እንደዛ የሆነው ማለት ነው። እና እንግዲህ ሰውየው ይኸውልህ እዚች ላይ ፊት የተውት ሰውየው አይገኝም ብዬ ነው። አሁን ሰውየው ተገኝቷል። ደግሞም ራሱ ጠንቋይ ነው። እና አሁን ምን ለማለት ፈልጌ ነው፣ ነገሩን ፊት የተውት መቼም አይገኝም ሰውየው ብዬ ነው። አሁንም ቢሆን እጄ ገንዘቡን አምጣ ብለው ማስረጃ የለኝም። ተረዳ አይደል? ነው እኮ የምልህ አሁን ለምን አጠገብህ አይሆንም ነው እኮ የምልህ። አጠገብህ ለምን አይሆንም? ገንዘብ መመለስ አትችልም። በቃ ገንዘቡ አንዴ ከእጅ ወጥቷል። ገንዘብ ለምን ከእጅ ወጥቷል? አንደኛ ማስረጃ የለህም እሱ የወሰደው። ሁለተኛ ነገር
መንፈሱ እንዴት ነገሮችን እንዳመቻቸ በደንብ እስኪ ተረዳው። ገብቷል አመለ አንተ ያን የሚያክል ገንዘብ አገር ውስጥ ይዘገባ ገንዘቡ ተበላ እንዳታመለክት ህገ ወጥ ነው። ህገ ወጥ ስለ ከየት መጣ ይሄ ወላ ገንዘብ አስመዝግባል ወይ የሚባል ነገር ኢትዮጵያ በጣም ብዙ ጥያቄ እንደሱ ነው። እንደዚህ ነገር ውስጥ ትገባለህ። ስለዚህ መንፈሱ ማለት ነው ለጥያቄ ለምስክረት እንዳይመች አድርጎ ነው ገንዘብን ያስበላ። ገብቷል አመለ ስለዚህ አንድም በሰላቢ አንድም ደግሞ ይሄ ባባዛ ደንግዝ ማለት ነው ከልከሌስ የሚባለው መንፈስ በሱ እንግዲህ ወንድማችን ያታውን አታል ማለት ነው። ግን እንኳንም እኔ አሁን አንድ ነገር ገንዘቡ ሳይሆን እንኳንም በጤና ያልመጣ ከታል እንኳንም በገንዘቡ አለፈልክ ያ ገንዘብ አሁን ላይ ይመልሳል አይመልስም ስለ ገንዘቡ አታስብ። ግን እግዚአብሔር አምላክ በዛ ነገር በጣም ትልቅ ነገር እንዳስተማረህ ማሰቡ በጣም መልካም ይመስለኛል። በጣም መልካም ይመስለኛል። አንዳንድ ጊዜ እግዚአብሔር አምላክ የማያስነካብህ ነገሮች አሉ። አሁን እግዚአብሔር አምላክ ጤናን አላስነካብህም። ገብቷል? ጤናን አላስነካብህም። ግን ገንዘብ ሰርተህ የምታመጣው ነገር ነው። ግን በገንዘብ መጣብህ ማለት ነው። ስለዚህ ብርታት ያስፈልጋል። አሁን ገንዘቡን ለማስመለስ ብለህ ራስህን በጣም የማይሆኑ ነገሮች ውስጥ መክተት ያለብህ አይመስለኝም። ምክንያቱም ይሄ ሰው እንዳልከው ደብተራ ምንድነው ጠንቋይ ነው ካልክ ደግሞ ኦልሬዲ አገልጋይ ራሱን የሸጠ ስለሆነ ከሱ ጋር መታገሉ እኔ መፍትሄ ነው ብዬ አላስብም። አሁን ላይ መፍትሄ የሚሆነው ምንድነው? ካለፈው ስተትህ ካለፈው ጥፋት ተምረህ እግዚአብሔር አምላክ ካስተማር ነገር ተነስተህ አንተ ራስ ላይ መገንባት ነው። ይሄ ከአንተ አይደለም ገንዘብ ምንም ነገር ሊወስድብህ ይችላል። መጽሐፍ ቅዱሳችንም ሰው የዘራውን ያንኑ ያጭዳል ነው የሚለው። ከተለመደ መልካም ፍሬ ከሰራ መልካም ፍሬን ታጭዳለህ ማለት ነው። መጥፎ ከዘራህም እንደዛችን መጥፎ የዘራህባትን ነገር መልሰህ ትወርሳታለህ ማለት ነው። ሰው የሰራትን በደል ሳይከፍል አይሞትም። ሳይደርስ ያቺ ግፍ የሰራት ግፍ መልሳ ሳትከፍለው የትኛውም አይሄድም። ምክንያቱም ቃሉም ስለሚል ማለት ነው። ሰው የዘራውን ያንኑ ያጭዳል ስለሚል ማለት ነው። አንተ ይህን ገንዘብ እንዴት ብለህ እንዳመጣኸው አንተ ታውቀዋለህ። ያ ሰው ደግሞ የመንግስት ነው። አይ እዚህ ተበድሬ ነው የወሰድኩት የመንግስት ነው። እንዴትም ይምጣ በቃ ገንዘቡ ያንተ ነው። ገብቶሃል አይደለም? እያስረዳሁ ነው ወንድም አለም። የታውቃለህ ስላልከኝ እኔ ለቁም ነገር መስሎኝ ከመንግስት ከባንክ ተበደርኩና ገንዘቡ ያንተ ነው ገባኝ ይዤ ወሰድኩት። ግልጽ የመነግራቸው ይህን ሰርቄው አይደለም። ይህን ገንዘብ አረኛ እምነት ስላለኝ ለሀገር ሰው ገንዘቡ ያንተ ነው። ተበድረኸውም አመጣኸው የመንግስትም ሆነ ገንዘቡ የተወሰደው ከአንተ እጅ ነው። ስለዚህ መንፈሱ ችግር ያለበት ከአንተ ነው እንጂ ካመጣኸው ገንዘብ አይደለም። ለምን ሰርቀህ ማተመጠው ሳይመለከት ነው። እኛ ግን እዚህ ጋር ሰርቀ ሆነ ምናምን እያልን ሳይሆን የሰራኸው ገንዘብ እናውቃለን። ከውጭ ሀገር ስትኖር አይ ጠንቋዮች ሰላቢ ስለወሰደው እኔም ሰልቤ እንዳይመስልህ ነው። ግን እንደ ሀሳቡ እኔ አይመስለኝም። አይዞህ እኛ የመናፍስት ውጊያ ተማሪዎች ነን። እኛ እንደዚህ አናስብም። እዚህ ጋር ያሉ ሰዎች እንደዚህ ምክንያቱም እናውቀዋለን። እና አሁንም እየከፈልኩት ነው ብሩን። የሚገርም ነገር ክሬዲት ነበር የወሰድኩት ነው። ምክንያቱም በቃ መንፈሱ ካልኩሌት የሚያደርገው ይሄን ነው። በዛ ነገር አንተን ጠቅሎ ይወስድና ከዛ በኋላ እዚህ ጋር ደግሞ ሌላ ላይ ይጭንብሃል ማለት ነው። ምክንያቱም አንተን የሚጎዳው በብዙ መንገድ ነው፣ በአንድ መንገድ ብቻ አይደለም ማለት ነው። ይኸው የስኳር በሽተኛ አድርጎኛል። እዛ በኋላ ማለት ነው 2 ዓመት የስኳር በሽታ ሆኛለሁ። ስኳር መሆኑ የተቀመጠብህ ራሱ መንፈሱ ነገር እኔ በበሽታ አላምንም። በነገራችን ላይ ይቅርታ አድርጉልኝና የምታምኑ ሰዎች ካላችሁ ስኳር ሆኖ የተቀመጠብህ ራሱ መንፈሱ ገብቷላ። ሰው ከገንዘብ በላይ ራሱንም ያጣል። ስለዚህ ወንድማችን ትልቅ ነገር እግዚአብሔር አምላክ አስተምሯል። እንኳንም በገንዘብ አለፈ። አሁን አንተ በርትተህ በራስህ በደንብ ስራ፣ በደንብ ቀጥቀጥ፣ በጣም ትምህርት ተማር። አሁን እንዳልከኝ የመምህርን ትምህርት በደንብ የምትማር ከሆነ በጣም ብዙ ነገር ታውቃለህ ብዬ አስባለሁ። እኩል ነው እውቀታችን ብዬ አስባለሁ። ስለዚህ አሁን ግን ይሄ ገንዘቡን ማስመለሱና ምናምን ጉዳይ እኔ እንትን መስሎ አይታየኝም። አሁን ላይ በጣም ትልቅ ነገር ነው ለአንተ ብዬ ማስበው ነገር አለ። አንዴ ከእጅ ወጣ ስለሆነ በሰላም ነገር የተወሰደ ነገር እንዴት አድርገህ ተመልሰዋል? ጭራሽ አሁን ያለህንም ደግሞ ጠርጎ ይወስዷል። አይደለም ወንድማችን፣ ምን መሰለህ እሱን አሁን አንተ ብትለኝን ሀሳብ ለውይይት ነው ሁላችንም። አሁን አንተ ብትለኝን ሀሳብ ከእኔም ውስጥ ስለነበረ ምናልባት ሌላ ሀሳብ እንዳላችሁ የሚል ሀሳብ ነበር። ምክንያቱም እንዳንተ ሀሳብ ስላለኝ ነው። እና አሁን ምክንያቱም ሰውየውን አይደለም እንኳን ዛሬ በዛን ሰዓትም እንኳን ባገኘው ይህን $30,000 $10,000 ነው ይዤ መግባት የምችለው ኢትዮጵያ።
ለሶስት ሰው ነው አክፋፍ የሄድኩት፣ ለሁለት ሰው ከኔ ውጭ ማለት ነው። ስለዚህ በዚያን ሰዓት እንኳን ይዤ እንኳን አምጣ ማለት አልችልም። ተረዳኝ አይደለ? አንድ ጊዜ ወስዶታል። ምክንያቱም የዚህም ብድር እንዳልከፍለው ዙሬ እንዳልመጣ እዛም ልታሰር እችላለሁ። ስለዚህ አፌን ዘግቼ ተመለሱ። ምክንያቱም የበለጠ ችግር ነው እንጂ መፍትሄ እንደማይሰጠኝ ስለተረዳው በዛን በወቅቱ ተመለስኩኝ። አሁን ግን ሰውየው ተገኝቷል ማለት አንድም በአካል ነው፣ ምንም ማድረግ አይችልም ማለት አሁን እኔ ምንም ማድረግ አልችልም። እሱን መንፈሳዊ ሰው ነኝ። ዓለማዊ በነበርኩ ያንን ምናልባት ፍርሃተ እግዚአብሔር ካልሆነ ያንን ሰው ያው ጀግና ወንድ እንደማደርገው ወይ በአካል ወይም በተዘዋዋሪ ላጠቃው መሞከር ነበር። ግን የመንፈሳዊ ጥያቄ ነው ጠየቅኩት። ምክንያቱም ምንድነው ምን ብዬ ልጸልይ በጸሎት ዙሪያ ነው እንጂ አሁን አንተ የሰጠኝን ሐሳብ እኔም አስቤው ስለተጨነቅኩበት ነው፣ መፍትሄ ስላጣሁበት ነው። ለዚህ ጸሎት ያስፈልገዋል ወይስ እንዴት ነው? ይሄን ያስወሰደኝ መንፈስ እንደመልስ ምን ብዬ ልጸልይ? እንደዚህ ነገር ነው መፍትሄ የፈለግኩት እና በጸሎት ዙሪያ ምክንያቱም በእኔ ላይ የተላከ የከለከለው መንፈስ ገንዘብን ያስበላ ከ4 ዓመት በኋላ ገንዘቡን ራሱ እንዲያመጣ ነበር ሐሳቤ። እንደ ሐሳብ እናንተም ያው ተማሪም ስለሆናችሁ ትሰጡኛላችሁ የሚል ሐሳብ ነው። በዚህ ዙሪያ ነበረ። እሺ እኔ የምልህ ሱባኤ ግባበት፣ እስኪ ሱባኤ ያዝበት። አሁን እኛ የምንልህ አሁን እኔ ካልኩ ውጪ ብዙ ነገር አይደለም። እንግዲህ አንተ የምታውቀው ነገር ስለሆነ ሱባኤ ያዝበት እስኪ። እንደው አምላኬ በዚህ ነገር ተጎድቻለሁ፣ እንደዚህ ሆኖብኛል፣ አምላኬ ውስጤን ታውቃለህና ምንድነው ማድረግ የምችለው? ምንድነው ማድረግ ያለብኝ ብለህ እስኪ ሱባኤ ቤትህም ቢሆን የአንድ ቀን ሱባኤ የ2 ቀንም አለች 3 ቀንም አለ ቤት ሱባኤ በጾም በጸሎት በስግደት እስኪ ጠይቅና እግዚአብሔር አምላክ በአንድ ሌላ መንገድ ያሳያል። በህልሜ ነገር ይችላል። እግዚአብሔር የፈለገው መንገድ ስላለ እንትን ይላል። በቃ አሁን እንደዚህ አይነት ነገር የሚፈጠር ምክንያቱም ተበድለ ስለሆነ ይሄ ነገር ለእግዚአብሔር ተው አይደለም። ምክንያቱም በአንተ ጫማ ውስጥ ሆኜ መለካ ስለማልችል ማለት ነው። ግን አሁን ማድረግ የምችለው ምንድነው? እግዚአብሔር ግን ቋጥሮ እንደሚፈታ ስለማምን ሱባኤ ግን በጣም ትልቅዬ እንትን ነው ማለት ነው፣ መልስ ነው። ስለዚህ ወንድማችን ሱባኤ ያዘበትና እግዚአብሔር አምላክ የፈቀደው ነገር ይሆናል ማለት ነው። ግን እግዚአብሔርን ግን አመስግነው። በቃ ቢያንስ እንትንን ስላለ ጤና ስላለ በዚህ ነገር ስላለፈልህ እግዚአብሔርን እያመሰገንክ ይህንም ነገር ሆን ብሎ መንፈስ ከሆነ ያስቀመጠብህ ይህ ነገር እያብሰለሰልክ እንድትኖር በዚህ ነገር በቃ እድሜህ እንድትጨርስ አለ አይደለ? በዚህ ነገር ውስጥ በቃ ሆነህ እየተሰበሰብክ እንድኖር የሚፈልግ አይነት መንፈስ ካለም እግዚአብሔር አምላክ እሰርልኝ። እንደዚህም ከሆነ ግን ደግሞ ለእኔ ያሰብከው ነገር ካለ በሌላም በአንድም ሌላም መንገድ ይህን ነገር ልትመልስልኝ ያሰበ ከሆነ እስኪ እግዚአብሔር አምላክ ሆይ እባክህን አሳየኝ፣ ምልክትህን ንገረኝ፣ በአንድም ሌላ መንገድ እባክህን አሳየኝ ብለህ ሱባኤ ገባበት። ሱባኤ ስትገባ የምትገባበትን ዓላማ ይዘህ መግባት አለብህ ማለት ነው። ሱባኤ ስትገባ በደንብ በጸሎት ጠይቅ፣ ከዛ እግዚአብሔር አምላክ ይመልስልሃል ማለት ነው። ማውራት ትችላለህ። ቀጥል። ወንድማችን የሚጨምር ነገር ካለ ቀጥል። እሺ ወንድሜ፣ መንፈስ ተጋልጾልሃል እንዴ? ተጋልጧል? መንፈስ አልተጋለጠም፣ ግን እኔ ራሴ እዚሁ ያው በመስገድና በመቀጥቀጥ እያሰርኩት ነው። ስለዚህ ታስሯ ነኝ መንፈሱ እያሰርኩት ስለሆነ በቃ በስቀጠቅጠው አስሬዋለሁ። አልተጋለጥም፣ አልወጣም። ምን ያህል ጊዜ ሆነ የመምህር ተስፋዬን ትምህርት መከታተል ከጀመረ? 5 ዓመት ሆኖኛል። ስለዚህ ከመጀመሪያው እስከ መጨረሻው ታውቀዋለህ ማለት ነው በደንብ ትምህርቱ? ያው 5 ዓመት ሆኖኛል። ግን በ5 ዓመት ውስጥ ለ5 ወር ኢትዮጵያ ተቀምጫለሁ። በዛን ሰዓት አልሰማሁትም። ግን ከዛም በኋላ ግን ማንኛውም የመምህር ተስፋዬን ትምህርት ሁሉን ነገር ሰምቻለሁ የምል ሰው ነኝ። ያመለጡህን ሰምተሃል? ከዚህ በፊት የነበሩ ትምህርቶችን ብዙ ደጋግሜ ሰምቻለሁ። ገጠሜ ሁሉ ማንኛውም ገጠሜ
ትምህርቱንም ኮርስንም ተመሪዋለሁ። በነገራችን ላይ እኔ ሃይማኖቴ ሌላ ነበርና በመምህር ተስፋዬ ነው ሃይማኖቴን ተጠምቄ ክርስቲያን የሆንኩት። 4 ዓመት አሁን 4 ዓመቴ ኦርቶዶክስ ከሆንኩ እና ጂውሽ ነበርኩ ፊት ቤተ እስራኤል ነኝ የምኖረው እስራኤል ሀገር ነው እኔ እና ስለዚህ አሁን ከዚህ ከትምህርቱ አንጻር አሁን የተወሰደው ያው ትረዳለህ። በእርግጥ በሰላቢ በከልከሎስ መንፈስ እንደሆነ ትረዳለህ። ያው ትረዳዋለህ። ግን መፍትሄ ለመውሰድ ያደረካቸው ነገሮች አሉ? አሁን ሳንቲሙን አገኛለሁ ብለህ በመንፈሳዊ በዚሁ በትግሉ በውጊያው አገኛለሁ ብለህ ያሰብካቸው የሄድክባቸው? ምንም አላረኩም። ለዛ ነው የጠየቅኩት። ምክንያቱም ምንም አላረኩም ስለ ገንዘቡ ጉዳይ። አሁን ብሩን እዚህ ካለውበት ሀገር ለመንግስት ከመመለስ ውጭ ምንም የማደርገው ነገር የለም። አሁን ሰውየው ስለተገኘ ነው ይሄን ሀሳብ ያመጣው። ሰውየው ተነጋግራችኋል? አናግረዋል? ሰውየውን አላናገርኩትም። ምክንያቱም ሰውየው ተገኘ እና ተገኘ ሂጄ ቦታው ብሬን ስጠኝ ሌላው መቼም አልችልም እና ግን አንድም ጠንቋይ ሆኖ ስለተገኘ ገርሞኛል። አምላኪ ነው። ሰው ያመልከዋን ይሰግድለታል እና የራሱ ቦታ አለው አሉ። ገባህ? የሚሰገድበት ቦታ፣ የሚታደርበት ቦታ። ስለዚህ የሚገርም ነገር ነው እና ስለዚህ አንተን እሺ የሚገበርበት ቦታ ባለከራ ቦታ አለው፣ ቤት አለው፣ የሚያመልክበት ቤት አለው ማለት ነው። እንደዚያም ነው። ሰላቢ ነው። ያው ጠንቋይ ያው ሰላቢ ነው። እሺ እንትንስ ማለት አሁን ሳሚም እንዳለክ በሌላ አንግል አይተው ታውቃለህ? ለምሳሌ በህይወቴ ቢሆን በአካሌ ላይ ጉዳት ቢደርስ ኖሮ ምናምን ብለህ አስበህ ታውቃለህ? በዛ ማለት ገንዘቡ ላይ ብቻ ትኩረት ነው የምታደርገው ይመስለኛል። እና ለምን ልክ ነህ፣ ማንኛውም ሰው የሚያደርገው እንደዛ ነው። ገሎ ይሄድ እኮ ይችል ነበረ። መጀመሪያ ገሎ ይሄድ ይችል ነበረ። በተከራየሁት ቤት ነው መቶ ብሩን ዘርፎ የሄደ። ግን የሚገርምህ ጎበዝ ሌባ ነው ደግሞ አደንቀዋለሁ። ምክንያቱም 12,000 ብር ነው ኖት የ50 ኖት አስቀምጦልኝ ሄደ። የሚገርም ነገር በዶላሩ ምትክ አስመስሎ ግን እንትን ነው። አሁን ምንድነው መሰለህ አሁን በዛ ሰዓት ለምሳሌ እንዳታገኘው ወይ ደግሞ የሆነ ነገር ጥቃት እንዳታደርስም ቢያስብ ኖሮ የሆነ ነገር አድርጎ ይሄዳል ብለን ማሰብ አለብን። ለምሳሌ ሳንቲሙን ሊወስድ ሲመጣ የግድ ከልከሎ ወይ ደግሞ አንተን አፍዝዞ የሰላም መንፈስ ልኮ ብቻ ሳይሆን አካልህ ላይ ጉዳት አድርሶ፣ ሰውነትህ ላይ ጉዳት አድርሶ፣ አእምሮ ላይ ጉዳት አድርሶ ያን ገንዘብ መውሰድ ይችላል ሰውየው አይደለ? አውቃለህ ይችል ነበረ። ገሎ መሄድ ይችል ነበረ። አመስግነህ ታውቃለህ? ፈጣሪን አመስገናለሁ እኔ። ምንድነው መሰል ቀደም ሳሚ ብሎሃል። በዋናነት በሱባኤ ጠይቀ ነገሮችን ለመፍታት መሞከር አንደኛው ነገር ነው። በሱባኤ ገንዘቡ የኔ ነው ወይስ አይደለም፣ አመጣጡን ብቻም ሳይሆን አሁን አንተ ከመንግስት ነው የተበደርከው፣ ከመንግስት አምጥተህ ቢዝነስ ልትጀምር ነው የመጣኸው። ግን ምንድነው እግዚአብሔርን ስትጠይቀው ማለት አሁን እሱ ቀይሮልህም ሊሆን ይችላል። በነገራችን ላይ እግዚአብሔር ህይወትህን በገንዘብ ቀይሮታል። እኔ ብዬ የማስበው ህይወትህን፣ አእምሮህን፣ ጭንቅላትህን ወይ ደግሞ ሰውነትህን፣ አካልህ ላይ የሚደርሱ ጉዳቶችን በገንዘብ ቀየረልህ። ይሄ ሰው ታርጌት አድርጎ አንተን በደንብ አይተዋል፣ አንብበዋል። አሾክሻኪ መንፈስ ሊሆን ይችላል፣ አንተን ስለሚያቀል ሊሆን ይችላል። ነገሮችን በደንብ አጥንቶ ነው አንተ ላይ እንደዚህ አይነት ታርጌት እንትን ያለው አንተን እስኪ ያስገርምህ ድረስ ማለት ነው። ግን ሰዎች ሲኖሩ ምንድነው መሰለህ ከገንዘባቸው ከህይወታቸው የማይሆኑበት ሰዓት አለ። አሁንም የምናየው ቀሲስ ሄኖክ ወልደማርያም ላይ ወይ ደግሞ የኔ እንትን ላይ አሁን የዚህ ቲክቶክ ፔጅ ላይ ገብተህ ይኸው ሰውነታቸው ሙሉ በሙሉ አይንቀሳቀስም፣ ታስረዋል። በጣም ብዙ ቢዝነስ ራን ሲያደርጉ የነበሩ ሰዎች ማለት ነው።
ሚዩት ብዙ ገንዘብ ራን ሲያደርጉ ሲያንቀሳቅሱ የነበሩ ሰዎች ሰውነታቸው ታስሮ እግራቸው ታስሮ አእምሯቸው ታስሮ ከገንዘባቸውም አልሆኑ ከህይወታቸውም አልሆኑ ከአካሎቻቸውም አልሆኑም ማለት ነው። በዚህ ሰዓት አንተ ምንድነው ማድረግ ያለብህ? እግዚአብሔርን እያመሰገንክ ሱባኤ ደግሞ አያያዙን 144ኛ ላይቭ ላይ ኤፍታህ 144ኛ የመምህር ተስፋዬ ላይ ሰምተውም ሊሆን ይችላል። ከዚህ በፊት ድጋሚ ስመው 144ኛ ላይቭ ኤፍታህ ላይ ማለት ነው። እዛ ላይ ስማና በደንብ ሱባኤ ያዝበት። በደንብ መልስ ታገኝበታለህ። በጣም በእርግጠኝነት የሚገባህ የራስ ገንዘብ ከሆነ እግዚአብሔር የሚሰጥህበትን መንገድ ራሱ ነው የሚሰጥህ፣ ራሱ ያመቻችልሃል። ካልሆነ ደግሞ በህይወትን በገንዘብ እንኳን ከቀየረልህ ይነግራል እንደዚሁ ማለት ነው። ገንዘቡ ለአንተ እንደማይጠቅምህም ከሆነ የሆነው ለምሳሌ የማይጠቅምህም ከሆነ ይነግራል። በዚሁ ተጽናናለህ፣ ሀሳብህን ትሰበስባለህ። አሁን ገንዘቡ ላይ ፎከስ አድርገህ አእምሮህን ጭንቅላትህን ምን ማድረግ ቢዚ አድርጎሃል። ያው ከኔ ካንተ በላይ ላልረዳ እችላለሁ። አንተ በብዙ ነገር ትበልጠኛለህ፣ ገብቶሃል። ግን ምንድነው አእምሮህን እንዳይቆጣጠርህ እሰጋለሁ። በዚህ ሰዓት አንተ እያመሰገንክ መክፈል ስለቻልክ ብቻ ተመልሰ ሄደህ ስራ ስለጀመርክ ብቻ እግዚአብሔርን እያመሰገንክ ክፍያን መክፈል ነው አንደኛው። በህይወትህስ ቢመጣ በቤተሰቦችህስ ላይ ቢመጣ የሆነ ሰዓት ላይ ከቤተሰቦችህ እንደዚህ ነገሮችን አድርጎብህ በሆነ ነገር ቢያሳየስ ልክ ዛሬ ሰውየውን እንዳገኘው የሆነ ሰዓት እውነት ነች ትወጣለች፣ የሆነ ሰዓት ላይ መፍረጡ አይቀርም እና የሆነ ነገር ቢሆን አንተ ጸጸቱን አትችሉም። አሁን ያለህበትን ደረጃ እንኳን አትሆንም፣ ማመስገንም አትችልም። ገብቷል። አሁንም ቢሆን ከዚህ በፊት የነበሩት ጉዳዮች አሉ። አሩሲ ሄድክበት፣ ወሎ እንደዚህ በቃ የተለያዩ ክፍላት ሀገሮች ላይ የሄድክባቸው አምልኮት ቤቶች አሉ። የነዛ ጥርቅም ውጤት ገንዘብህን አስበልቷል። ህይወት ላይ እንደውም ሊፈታተን ሁላ በስኳርም እያደረገ እየተፈታተነ ነው ያለው ማለት ነው። በዚህ ሰዓት አይደለም ቀጥቅጠው ይቅርና በደንብ ማለት በቃ መናገር ያለበት ሰዓት ነው። ለምን ሰዎች እንዳለባቸውና እንደሌለባቸው እየተጠራጠሩ የሚኖሩ ሰዎች አሉ በዚህ ሰዓት። አንተ በዚህ ሰዓት ምንድነው መናፍስቱ አለ፣ በደንብ እርግጠኛ ነህ። ያስበላክ መናፍስቱ ነው። የትኛው ነው አንተ ጋር ያለው? አናበበው ከደብተራው ጋር ማለት ነው። ስለዛ እሱ ላይ ንቃበት፣ ቀጥቅጥ፣ ሱባኤ ያዝ። በሱባኤ መልስ ታገኛለህ በጣም በእርግጠኝነት ማለት ነው። እና ነገሮችን ማሰብ ያለብህ በምን መንገድ ነው? በፖዚቲቭ በትክክለኛው መንገድ ነው። እግዚአብሔር አይሳሳትም ምንም ነገር ሲያደርግ። እግዚአብሔር ነገሮችን እንደዚህ አንተ እዚህ ድረስ የመጣህበት እዛውም እኮ ነገሮችን በቃ እንትን ሊል ይችላል እኮ። ይሄ ደብተራ እኮ ሊቀይራቸውም እኮ ይችል ነበረ ነገሮች። አንተን በሆነ ነገር ቅድም እንዳልኩ ሳሚም ቅድም ብለዋል። ስለዛ ህይወት ላይ ነገሮችን ቀይሯቸው ላጠፋ ይችል ነበር። ግን አሁን መናገር እንኳን ይችላል። እኛ ጋር መተህ እንኳን መተንፈስ ይችላል። ይሄ ማመስገን አለብህ። አመስግና ስኳር ምናምን ልትቀደም ሳሚ እንዳለው ስኳር ምናምን ስኳር ሁሉ ነገር እንትን የሚለው የራሱ ነው። ቀይሩት ነው። ነገሮችን ይቀይራቸዋል። አንተን ማጨናነቅ ነው የሚፈልገው። ነገሮችን ባላስፈላጊ መንገድ እንድታያቸው ነው የሚያደርግህ። ስለዛ መልስ በሱባኤ ነው የምታገኘው፣ በጸሎት ነው የምታገኘው። ነገሮችን ማየት ያለብህ ከእግዚአብሔር ጋር ነው። ኮሚኒኬት ማድረግ ያለብህ መተሳሰር ያለብህ ከእግዚአብሔር ጋር ነው። እኔ ላንተ አልመክርም። ብዙ አመት ሆኖሃል የመምህር ተስፋዬን ትምህርቶችን መከታተል ከጀመርክ። ከዛ ውጪ የፈውስ ፕሮግራሞችን ያቸው የመምህር ግርማን የፈውስ ፕሮግራም፣ የቀሲስ ሄኖክ ወልደ ማርያም ላይ የፈውስ ፕሮግራሞች ላይ በደንብ ያቸው። በጣም ነው የምትጠቀምባቸው፣ ተማረባቸው። ጊዜ ነው የማያቸው። ይሆናል አንዳንዴ እንደዚህም አለ እንዴ ብለህ አታውቅም። እንደዚህ አይነት መፍትሄም አለ እንዴ ምናምን በቃ ብለህ አታውቅም። ይሆናል ከህይወት ጋር ከአንተ ጋር የሚገናኙ ነገሮች አሉ፣ ብዙ ነገሮች አሉና በደንብ ትኩረት አድርገህ እንደዛ በሱባኤ በደንብ ሱባኤ ያዝ። በተለይ እሺ ወንድሜ። አዎ እሺ፣ አመሰግናለሁ። እዚህ አንድ ነገር የምጨምረው እኔ ሱባኤ አሁን ባላችሁት እውነት ለመናገር አሁን አንተ መልሰሃታል። ይሄ ሱባኤ አሁን መያዝ አያስፈልግም። ለምን መሰለ? ያን ገንዘቡ ማለት ዛሬ ያለውበት በዛ ገንዘብ ህይወቴን ቀይሮታል እግዚአብሔር። ምክንያቱም ገሎ ቢሄድስ የምለው ነገር ይችል ነበር ሰውየው። ምክንያቱም ምን ያላቅማ ስለት ነገር ይዞ አርዶ ቢሄድስ ይችል ነበር። ስለዚህ
አሁን ገንዘቡን እንዳላስብ ሁኛለሁ። በአሁኑ ሰዓት በትክክል ሱባኤ አያስፈልግም አሁን። ምክንያቱም አሁን የማገኘው በወር 700,000 ነው የማገኘው። ግን ያንም ግን ለዳው ስለሚሄድ ነው እንጂ መስራት ከቻልኩ ጤና እስካለ ድረስ ገንዘቡን እመልሳለሁ። ያነ ገንዘብ እንደ ቶፒክ አምጥቼው ነው እንጂ መንፈሳዊ ከሆንኩ ብሩንም ረስቼው ነበር። አጋጣሚ ይሄ ሰው እስቲ ምን መፍትሄ እንዳለ የምል እንዳማራጭ ነው። ግን ህይወቴ አሁንም ስላለኝ በእኔ እጅ ስለሆነ ገንዘብ ሄዳን ይመጣልና ደስ ብሎኛል። ስላማከራችሁ በጣም አመሰግናለሁ ወንድሞቼ። እሺ ሚዩት ነህ ሳሚ፣ ሚዩት ነህ። እሺ እና በበጎ ነው፣ ለበጎ ነው። እሺ ሁሉም ነገር ለበጎ ነው፣ ለበጎ ነው። እሺ አዎ ትክክል። እሺ ሰላም ወንድማችን። ሱባኤ አያስፈልግም ሳይሆን ሱባኤ በደንብ ነው የሚያስፈልግ። በነገራችን ላይ ግን አሁን ገንዘቡን ብቻ እያሰብክ ሱባኤ ግባ አይደለም። በነገራችን ላይ ላለህበት ለረፍት አሁን ለተመምኩ ነገርም ሱባኤ ያስፈልጋል። ሱባኤ የህይወትህን መስመር የምትጠይቅበት መንገድ ነው እንጂ ገንዘቡ ይመለስልኝ አይመለስልኝ ቅድም የራሱ ሱባኤ ያዘበት ያልኩ ገንዘቡ ዙሪያ መስሎኝ ነው። ገንዘቡ እንዲመለስልና እንዳይመለስልህ አይደለም ሱባኤ ግባ ያልኩ። እግዚአብሔር ቅድም ወንድማችንም ብሎታል። በቃ ያሳየሃል። በቃ ህይወትን በገንዘብ ቀይሮልም ከሆነ ይነግርሃል። አንተ የአይምሮ ረፍት ታገኛለህ። እግዚአብሔር አምላክ ልክ መልሱ ከሰጠ በኋላ አይምሮ እርፍ ይላል ማለት ነው። አሁን ላይ ነገሮችን በራስ ተርጉማቸው የሆነ ሰዓት ላይ ተመልሶ ሊመጣብህ ይችላል። ምክንያቱም በራስን ያሰብካቸው ወይም ደግሞ እኛ ነገር ነው ይሄ ነገር ያሰብከው። ሱባኤ ስትገባ ግን እግዚአብሔር አምላክ ነው መልሱ የሚሰጥህ ማለት ነው። ግን አሁን አንተ ምንድነው ገንዘቡ እንዲመለስልህ ምናምን ሳይሆን ሱባኤ እኮ በሌላ ነገር ብትገባም እኮ እግዚአብሔር አምላክ እኮ ለአንተ መናገር ያለበትን ለአንተ መግለጽ ያለበትን ነገር ይገልጥልሃል። ስለ ሰላም፣ ስለ ጤንነት፣ ስለ ምስጋናም ስትል እኮ ሱባኤ ይገባል። ገብቶሃል ለምለ ስለዚህ ነገር ሳይሆን ለብዙ ነገር ስለሚገባ ሱባኤን አያስፈልግም ከማለት ውስጥ እንድትወጣ ብዬ ነው። ስለዚህ በገንዘቡ ዙሪያ ነው አያስፈልግም ያልኩት። በቃ በጤናህና እንደው ይሄን ያደረግከው ይሄን የተፈጠረብኝ አምላኬ ሆይ እንደው ምን አስብ ነው ከምን አስመልጠኝ ነው እስኪ አሳየኝ ግለጥልኝ ብላውን ሱባኤ መግባት ይችላል። ለምሳሌ ገብቶሃል ለምለ ሞር የእግዚአብሔር ፍቅር ያድርብሃል። እግዚአብሔር ጠብቆትም ደግሞ በዛ ላይ እንዴት እንደነበረ ታምራቱ ጭንቅላት ላይ ይቀመጣል ማለት ነው። ገንዘቡ ከነጭራሹ ከአይምሮ ይጣፋና ወይኔ መድኃኒዓለም ለካ ከእንደዚህ ያስመለጥከኝ እያልክ ለአምላክ ያለ ፍቅር በጣም እንደውም ይጨምራል ማለት ነው። እሺ ሳሚዬ አመሰግናለሁ። ጊዜያችሁ እንዳልወስድባችሁ ብዬ ነው። ችግር የለውም። እሺ ወንድማችን፣ እሺ በርታ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት